ያለባችሁ መከራችሁን እንኳን አይደለም ተዉት። እናንተ ባቄላና ምናምን እኮ ትልቅ እርሻ ነው አይደል? ኧረ እቺ ምንድነው ስሙ ጤና አዳምና እንኳን ስጋ መጥበሻ ማብቀል እዚህ አሜሪካን ሀገር እንዴ! በቃ በጣም እኮ የሚያሰለቸው ማለት ነው። የሆነ ነገር ጋር እስከሚደርስ ድረስ እኔ እንደዛ ስልችት ነው የሚለኝ ማለት ቶሎ ስለማይበቅል አዶ ነው ያለውበት አካባቢ ሆኖ አላውቅም። ግን ከበቀለ በኋላ ግን ኦማይ ጉድነስ ሶ ቢዩቲፉል አይደለ? ከሽታው ጀምሮ ዩቲላይዝ ስታደርጉት ስትንከባከቡት የነበረውን ሁሉ ወርዘት ትላላችሁ ማለት ነው። ወርዘት እንዴ! ሁልጊዜ አይን እየተቁለጨለጨ በየቤቱ በሄድኩ ቁጥር ተንከባከባችሁ ቁጭ አድርጋችሁ በፓስ ላይ ተክላችሁት ለስንት ሰው ሁሉ ይተርፋል ማለት ነው። በኋላ ላይ ከተንከባከባችሁት፣ ካልተንከባከባችሁት ደግሞ ሁሌ እየለመናችሁ ነው የምትኖሩት ማለት ልክ እንደዛ ኢን ላይፍ ምንም ነገር ዋጋ ያስከፍላል። በቃ ዋጋ ያስከፍላል። ለልጆቻችን ደግሞ የምንከፍለው ዋጋ ወርዘት እስፔሻሊ ለእንደዚህ አይነት እንቁ ስፔሻል ለሆኑ ልጆች እግዚአብሔር ለሰጠን ልጆቻችን ማለት ነው። ነገ ጥዋት የኛን ብቻ ሳይሆን ዓለምን ሊቀይሩ የሚችሉ ልጆችን ብለሲንጎቻችንን ቅድም እንዳለችው እንቋዎቻችንን ኦኬ። ስለዚህ በቃ በብዙ መከራ እያለፍሽ ያለሽ እናት፣ ዋጋ እየከፈልሽ ያለሽ እናት፣ በተለያየ ግራ ግብት ያለሽ እናት ካለሽ this too shall pass keep pushing ነው የምንለው ማለት ኦኬ። keep pushing keep pushing keep pushing doesn't matter you can't give up። በቃ autistic mom she cannot give up you can't you cannot that's not part of ምርጫው። ፕሊስ አትደውሉ ላይ ነኝ ኦኬ። ምርጫዎች ይቀርባሉ አይደለ? እንዲና እንዲህ ተብሎ ምርጫ ይቀርባል አይደለ? መድከምና ወደኋላ ማፈግፈግ ለኦቲስቲማ ምርጫው ላይ የለም ማለት ነው። ሀ በርቺ፣ ለጠንክሪ፣ ሀመሩሃ ምናምን እያለ ይቀጥላል እንጂ ጊቭ አፕ ሚል የለም ማለት ነው። አቁሚ እዚህ ጋር የሚባል ነገር የለም ማለት ነው። ስለዚህ ስናት ምርጫ ውስጥ ስለዚህ you just have to keep pushing push and push and push ራስሽንም እየጠበቅሽ ማለት ነው። ፑሽ ለማድረግ how can I do that like እንዴት አድርጌ ራሴን ላጎልበት ወይ ደግሞ ለዚህ ስራ ላብቃ ብለሽ የምትይ ከሆነ ደግሞ ወደ ራስሽ ተመልክተሽ ደግሞ እኔን ራሴ እንዴት ላግዝ እኔ ጋር ሲኖር ነው አይደል? you can't pour from an empty cup እንላለን ሁሌ አይደለ? ከባዶ ብርጭቆ ላይ ወደ ሌላ ብርጭቆ ማጋባት አይቻልም ማለት ነው አይደለ? you can't do that። ስለዚህ እኛ ሙሉ ሆነን ነው ለሌላ መቆረስ፣ ለባል፣ ለልጅ፣ ለህብረተሰቡ፣ ለእንትና የምንለው እኛ ሙሉ ስንሆን እኔ ደህና ስሆን ነው። እናንተ ጉንፋን እኮ ይዞን ማለት ነው። ጉንፋን ይዞን እኮ ማንተኛ ሰዎች ነን እኛ። እንዴት አድርገን ነው የምንተኛው? you can't ሰው ጌታ ሆይ ጉንፋን እንዳይዘኝ ብዬ ነው የምለምነው ማለት ነው። አደራህን ጉንፋን እንዳያመኝ because I can't sleep። ሁላችንም በየቤታችን ማለት ነው we can't afford to get sick we cannot። ስለዚህ በቃ እንዳልታመም ላርግ ነው ማለት ነው ኦኬ። ጉንፋን እንዳያመኝ ምንድን ማረገው ኦኬ። ሜዠርመንቶችን እየወሰድን እንድበረታ አቅም እንዲኖረኝ ጉልበት እንዳገኝ ምን ላድርግ እያለን ለራሳችን እያደረግን ከዛ ደግሞ ከስር እነኝን ሰዎች ቴኬር ማድረግ ማለት ነው እነኝን ልጆች ከስር ቴኬር ማድረግ አለብን ማለት ነው። እነሱን ቴኬር ለማድረግ ግን እኔ ደህና መሆን አለብኝ፣ እኔ መቆም አለብኝ ማለት ነው። እና እነኝን እንቁዎች ቅድም አንዬ ብለዋለች። እንቁ ጀስት ኮንትን ነው አይደለ? እስ ደርቲ በቃ ዝም ብላችሁ ካስቀመጣችሁት ማለት ነው ጀስት ድንጋይ ወይ ቆሻሻ ድንጋይ ማለት ነው። ተወልውሎ ታጥቦ በደንብ ተፈትጎ ምናምን ግን ሲሆን በቃ አለ የተባለ ነገር ነው፣ ጌጥ ነው አይደለ? በቃ ልደብቀውን ብትሉ መደበቃችሁ ማለት ነው ከማብራቱ የተነሳ ማለት ነው አይደለ? ስለዚህ እዛ ጋር የሚመጣው ዝም ብሎ በቀላሉ አይደለም ማለት ነው። ወርክ ያስፈልገዋል። ያንን ወርክ ደግሞ ለመስራት እንትን ምንድን ነው ኢኒሺየት የሚያደርጋችሁ ወይም ደግሞ የሚያነቃቃችሁ የልጆቹ ፊውቸር ነው ማለት ነው። ነገ ጠዋት የምታዩት ፍሬ ነው ማለት ነው ኦኬ። ነገ የምታዩት ፍሬ ነው ዛሬ ላይ ኢንካሬጅ ሊያደርጋችሁ የሚገባው ማለት ነው። ቀላል ነገር አይደለም። ኢትስ ናት ኢዚ ላይክ ምንም ሹገር ኮት የምናደርገው ነገር አይደለም። ቀላል ነገር አይደለም የምናልፍበት መንገድ ግን ኢትስ ኦኬ ኢፍ አይ ካን ዱ ኢት ሶ ካን ዩ። ኢፍ ከሊት ካረገችው ሶ ካን ዩ ዋይ ናት ዩ ካን ዩ ጋት ዲስ ዩ ጋት ኢት
ኦኬ ችግሮች ቻሌንጆች አሉ ወይ? የስ ኤቭሪ ኪድ ኢዝ ዘ ሴም ነው። ግን ዩ ካን ሄልፕ ዩር ቻይልድ ባለበት ጋር ሆነሽ ጀምረሽ ዩ ካን ቢካዝ ሪከቨሪ ኢዝ ፖሲብል። ልጆች ሪከቨሪ እያደረጉ ስለሆነ ማለት ነው። አይ የምትሰሚ ሁሉም የሚወስድሽ ከሆነ እዛ ጋር አንዷ ኧረ ወደዛ የምን ባዮሜድ ነው ባዮሜድ የሚባል ባናቱ በቃ እንዴ የምን ባዮሜድ ነው? ይሄዱና ዝም ብላችሁ የፈለጋችሁ ግሉተን ፍሪ ዴሪ ፍሪ ማን ያላችሁ ብላ ስትልሽ ኦ ማይ ጉድነስ ለካ እውነቷን ነው እንዴ ዝም ብሎ ነው ማለት ነው እነኝህ የሚለፈልጉት ይነዋት የምን ባዮሜድ ነው የምን ግሉተን ፍሪ እና ዴሪ ፍሪ ነው ብለሽ እንዳትዘናጊ የምትሰሚውን እየመረጥሽ ስሚ። ሁሌ ከምትሰሙት ተጠበቁ ነው የሚለው። ከምትሰሚው ተጠበቂ ቢካዝ ኢንሳይድ አውት ስለሚበላ ማለት ነው ያለሽንም ስለሚያሳጣ ማለት ነው። በብዙ ነገር ስለሚወስደን የምንሰማውን ነገር እየተጠነቀቅን ከሊት ሙዝ አቢ ካለችሽ ሙዝ ስታበይ፣ እዚህ ጋር ጥሬ እንቁላል አቢ ስትልሽ ጥሬ እንቁላል ስታበይ፣ እዛ ጋር ግሉትን ስጪ ስትልሽ ግሉትን ስትሰጪ፣ እዚህ ጋር የሆነ ስንት ነገር ነው። ይሄ ልጅ አይጥ ነው እንዴ? አይጥ አይደለም እኮ ልጆች ናቸው። እነኚህ ልጆች ህፃናት ልጆች ናቸው። ልጆቻችን ለምነን የተቀበልናቸው ልጆቻችን ናቸው። የማንም ሰው መጫወቻ አይደሉም ማለት ነው። ኦኬ ስለዚህ ኢንፎርሜሽን ስትሰሙ ሰምታችሁ ዱ ዩር ሪሰርች። እናንተ ደግሞ የራሳችሁን ሪሰርች አድርጉ። ዋት አም አይ ገን ሉዝ ዌይ ኢን ዩር እንትን ማለት ነው። ፕሮስ ኤንድ ካንስ የሚባሉት ነገሮች የሆነ ነገር ላይ አስቀምጡና ዌይ አድርጉ ማለት ነው። ወይ አድርጉና ይደውቃት ይሄ ይሻላል ያ ይሻላል ብላችሁ ምረጡ። then whichever is ለእናንተ አድልቶ ሚዛን የመታውን ነገር go ahead pick that and then run with it ማለት ነው። and see ልጆቹ እንዴት አድርገው ብሎሰም እንደሚያደርጉ ማለት ነው። በሚገርም ሁኔታ ማለት ነው። 2 ቀን 3 ቀን አይደለም። give them time, they need grace, so are you። እናንተም ግሬስ ያስፈልጋችኋል፣ ልጆቹም እንደዛው ማለት ነው። ኦቨርናይት የሚቀየር ምንም ነገር የለም እንዴ። 7 ዓመት ሙሉ ባዳይት የፈለግሽውን ስትበይ ቆይተሽ ማለት ነው። በ7 ቀን ለውጥ ይመጣል እንዴ? እንዴ 7 ዓመት እኮ ነው ያለፋሽው ይህን ሰውነት ማለት ነው። ስለዚህ 7 ዓመት ያለፋ ሰውነትና 7 ዓመት አቢዩዝ የተደረገ ሰውነት it takes time። እንደው ሚኒመም 7 ወር እንኳን ስጩ ማለት ነው። አትሊስት 7 ወር 8 ወር አይደለ አመት እንደዛ ማለት ነው። ኦኬ ሶ ግሬስ ይባላል። you just have to take your time and do አንድ ነገር ኮንሲስተንት ሆነሽ አንድ ነገር ላይ ማለት ነው። ኦኬ ስለ ኦቲዝም ሁሌ ነው የምናወራው አይደለ? እዚህ ጋር ኦቲዝም is not በሽታ አይደለም፣ በሽታ አይደለም። ኦኬ የኒውሮ ዲፍረንስ የኮግኒቲቭ ዲፍረንስስ ኦር ኒውሮ ዳይቨርጀንት ናቸው። ዲፍረንትሊ የሚያስቡ ለየት ባለ መልኩ ዓለምን የሚያዩ ማለት ነው። በሽታ አይደለም። በሽታ ቢሆንማ ተገላግለን ነበር። የሆነ ነገር መድኃኒት ይፈጥሩልናል፣ ሰተን በቃ ፈውሰን ቁጭ አይደል? እንደሱ ነበር የምናደርገው ማለት ነው። በሽታ አይደለም። it's not and it's nothing wrong with it። ግን the symptoms like ኦቲዝም ጋር አብሮ የሚመጡት ሲምፕተሞችን አራግፉ ከላያቸው ላይ ነው። ማራገፍ ይቻላል፣ በደንብ ይቻላል። ሌቭል 3 የተባሉ ኦቲስቲክ ልጆች ዛሬ ላይ ምንም ሲምፕተሙ ራሱ የላቸውም ማለት ነው። ወደበር ነው ክራይቴሪያ ብለው የሚያመጡት ክራይቴሪያ ማለት የለም። የት ሄደ? ምን ሆኖ ነው? መድኃኒቱ ውጦ ነው ወይስ የሆነ ነገር ውስጥ ገብቶ ወጥቶ ነው? ነው ሪኳየርስ ሃርድ ወርክ አለ። ከዛ ቅድም እንዳልኩት ነቲንግ ካምስ ኢዚ፣ ግን ፖሲቢሊቲ ግን አለ። በሁሉ አትወሰዱ። የምትሰሙትን መርጣችሁ ስሙ። ግሬስ ስጡ ለልጆቹ፣ ለራሳችሁ ግሬስ ስጡ። ቢ ኮንሲስተንት ማለት ነው። ለውጥ ይመጣል እና ልጆቻችን ከበቂ በላይ ናቸው፣ ብቁ ናቸው። ነገ ጠዋት ዓለምን መቀየር የሚችሉ ናቸው። እነከሌና እነከሌት ስላሉ አይደለም፣ በአይናችን እያየን ነው። እግዚአብሔር ይመስገን። በእውነት ከሚሰሩ ጋር እግዚአብሔር እየሰራ ነው። እምብላችሁ አታንቀላፉ። ያንቀላፋችሁ ካላችሁ ተነሱ፣ ንቁ። ላልሰሙ አሰሙ። ኦቲዝምን ይዘው በቃ ዝስዝት ደስ ሰንተንስ ነው ብላ ልጇን ቤቷ ቁጭ አድርጋ እሷ የምትመቅቅ እሷም እያለቀሰች አልጓን ትራሷን እያበሰበሰች የምትተኛ እናት አባትም ካለ ልጆቹም እንደዛ እየተሰቃዩ እሽድም ቢዳወይ ኦኬ እነኝን ልጆች ሆልድ አድርጎ ወደኋላ ሊያስቀር የሚችል ማንኛውም ነገር ስበሩ። ለልጆቻችሁ አፍ እናንተ ናችሁ። ልጆቹ የተሰጡት ነው፣ የተሰጠው ለእኔ ነው።
ናት ለኮኮ አይደለም ወይ ለአን አይደለም ነው የተሰጠው፣ ለእኔ ነው የተሰጠኝ። ስለዚህ ነዋን አስሮ ሊያስቀር የሚችል ማናቸውንም ነገር ከእግዚአብሔር ቀጥሎ እኔ የምሰብረው ማለት ነው። ምንም ይሁን ምን ማለት ነው። ኦኬ። ስለዚህ ልጆቹን ወደኋላ ሊይዝ የሚችል ብላችሁ የምታስቡትን ነገር ከረባበታችሁ ከፊታቸው እየመነጠራችሁ ለልጆቹ መንገድን ጥረጉ። ቢካዝ ብዙ የሰማነው ነገር ስላለ ከዛ ግን አጌነስት አዘ ዌይ ራውንድ ልጆቹ ተርን ማድረግ ይችላሉ። 360 ማለት ነው። ኦኬ። ፖቴንሻል አላቸው ልጆቹ፣ ፖቴንሻል አላቸው። ሃንዲካፕ አድርገን የምናስቀራቸው እኛው ነን። ላይክ ዲሰብል አድርገናቸው ማለት ነው። እንዳሉን እነሱ እንዳሉን ልጆቹ ላይ እንዲሆንባቸው የምናደርገው ማለት ነው። ኦኬ። ስለዚህ ዊ ዱ አወር ቤስት ከአንዳችን አንዳችን እየተማማር ማለት ነው። ኖ ዋን ኢዝ ፐርፌክት። ስትወድቂ እየተነሳሽ ማለት ነው። ስትወድቂ እየተነሳሽ እዛው ወድቀሽ አትቅሪ ነው። ስትወድቂ እየተነሳሽ ኪፕ ፑሽንግ በቃ ኪፕ ፑሽንግ። ነገ ጠዋት ፕራይመርሊ የነዋ ደና መሆን ለእኔ ነው በነፊት የሚያደርገው ማለት ነው። ፕራይመርሊ እኔ ነኝ ተጠቃሚ። ከዛ በኋላ ወጥቶ ቤተሰቡን ከዛ ኮሚኒቲውን ምናምን እያለ ይቀጥላል ማለት ነው ከሱ አልፎ። ስለዚህ ዛሬ ላይ ኢንቨስት የምናደርገው ታይም፣ ገንዘብ፣ እያንዳንዱ ነገር ማለት ነው በቃ እየቆነጠጠን እያመመን ማለት ነው። እያንዳንዱ ናት በእንትን አይደለም ማለት ነው። ዊዛውት ኤኒ እንትን አይደለም ማለት ነው። እና ኪፕ ፑሽንግ ፓረንትስ፣ እግዚአብሔር ረዳናል። እኛም ዊ ሃቭ ቱ ኪፕ ፑሽንግ። እሺ ጓይድ። እሺ አንዬ አሁን ስትይ ትዝ ስላለኝ ነው እና ሁላችንም የምንሰማው ነገር ውስጣችን ገብቶ ፕሮሰስ ሲሆን ፖዘቲቭ ከሆነ እኛ ላይ ፖዘቲቭ ኢምፓክት ያመጣል አይደለ? ከዛ እኛ ለልጆቻችን የምንሰጠውን ቦታ በዛ ልክ ነው የሚወሰነው። ልጆቻችንን ታች ከሆነ የምንስላቸው እንደወደቁ ከሆነ የሰማነውና ይወድቃሉ ብለን ከሆነ የምናስበው የምንጥላቸው እኛ እንጂ እነዛ ሰዎች አይደሉም። በቃ ልጆቹ ህይወታቸው በእኛ እጅ ላይ ነው ያለው ከፈጣሪ ቀጥሎ። ስለዚህ ልጆቻችሁን በምትስሉት ልክ ታገኛችኋላችሁ። እናንተ ያስቀመጣችኋቸው የሆነ ትልቅ ቦታ ላይ ከሆነ እዛ ጋር ታገኛችኋላችሁ። ቢካዝ እናንተ እነሱን ልጆቻችሁን እዛ ጋር ስትስሉ አምናችሁ ልጆቻችሁ እዛ ጋር እንደሚደርሱ ስላመናችሁ ነው እዛ ጋር የሰጣችሁት ቦታ አይደለም። አንድን ሰው እኮ ስናምነው የምንሰጠው ቦታ ትልቅ ነው አይደለም። ስለዚህ ልጆቻችሁ ምን አይነት እምነት ነው ስለ ልጆቻችሁ ያላችሁ? በተነገራችሁ ኔጌቲቭን ነው የምታስቡት ወይስ ፖዘቲቭ የሆነውን ነገር ነው የምታስቡት? ፖዘቲቭ አስባችሁ ከዛ ልጆቻችሁን ትልቅ ፒክቸር ከሳላችሁላቸው፣ ልጆች እኮ ማለት ዳርት ማለት ናቸው። ዳርት ታውቃላችሁ ወይ? ዳርት ተጫውታችሁ የምታውቁ ከሆነ ዳርት አነጣጥራችሁ እናንተ ናችሁ በዛው የሚፈለገው ቦታ ላይ የምትወረውሩት። ዳርቱ በራሱ የትም ቦታ ሄዶ መውደቅ ይችላል፣ ግን ስቲል የሚፈለገው ቦታ የሚሆን መሬት ላይም ለመውደቅ ወርዋሪዎቹ እናንተ ናችሁ። ሰው ልጆቻችሁን አነጣጥራችሁ መወርወር የምትፈልጉበትን ቦታ የምትፈልጉት ሮል ምንድን ነው? እናንተ ክሬት አርጉላቸው። ያንን ክሬት ለማድረግ መጀመሪያ እናንተ ፖዘቲቭ የሆነ ነገር አስቡ። ኔጌቲቭ የሆነውን ነገር በሙሉ ጭንቅላታችን እንደ ሚሞሪ ካርድ ነው አይደለ? እንደ ሚሞሪ ካርድ ስንል እኛ መጥፎንም ነገር የምናስገባበት ጥሩንም ነገር የምናስገባበት ዳት ሚንስ መጥፎውን ነገር አስወጥተን ዴሊት አድርገን በጥሩ ነገር መሙላት እንችላለን ማለት ነው። ለዚህ ነው ሁሌ ስትሰሙ ተጠበቁ ምንለው። የሰማችሁት ሁሉ ለልጆቻችሁ የሚጠቅም አይደለም። ያያችሁት ሁሉ ለልጆቻችሁ የሚጠቅም አይደለም። የኔ ልጅ ከሰብሊ ልጅ እንደሚለይ ሁሉ እኔ ለልጅ የማደርገው ጥንቃቄ ከሰብሊ ልጅ ጥንቃቄ ይለያል። ሰብሊም እንደዛው። ስለዚህ ለእናንተ ልጅ በሚመጥን መልኩ ተጓዙ፣ ግን ሁሌም አዎንታዊ ሁኑ። ፖዘቲቭ ነገር ብቻ አስቡ። እናንተ ፖዘቲቭ አስባችሁ ልጆቻችሁን ትልቅ ቦታ ፒክቸር ሰታችሁ ልጄ እዚህ ጋር ይደርሳል ካላችሁ ያ ማለት ሰው ሁኑልን ማለት ነው አይደል? ልጆቼ ሰው ይሁኑልኝ ነው እንጂ እናንተ የሆነ ሰዓት ላይ ዳክተር መሆን ፈልጋችሁ ልጆቻችሁ የሆነ ሰዓት ላይ እናንተ ፌል ስላረጋችሁ ወይ ሌላ አይነት ኬሪየር ስለገባችሁ ወይም ሌላ አይነት ነገር ውስጥ ግራጁዌት ስላረጋችሁ ልጆቹ ዳክተር ይሁኑልን ምናምን ማለት አይደለም። የምናወራው ስለሱ አይደለም። እዚህ ውስጥ ልጆቻችን ሰው እንዲሆኑ የምንፈልግ ከሆነ እኛንን ሰው እንዲሆኑ የምናደርጋቸው። ቢካዝ እምቅ ችሎታ ያላቸው ልጆች መሆናቸውን ተነጋግረናል።
ችሎታቸውን ማወቅና ልጆቹን ለዛ ማብቃት የኛ ኃላፊነት ነው። ያንን ስናደርግ ነው ልጆቹን የምንፈልገው ቦታ ላይ ማድረስ የምንችለው። ስለዚህ ስራው ከእናንተ ውስጥ ይጀምራል ማለት ነው። መጣልም ልጆቹን አንስቶ እዛ ላይ መስቀልም የእናንተ ፋንታ ነው ማለት ነው። ፈጣሪ እንደምትችሉ አምኖ ሰጥቷቸዋል። በቃ ጊፍት ናቸው። ጊፍቱን እንዴት ነው የምትይዙ? ያንቺ ምርጫ ነው። ጊፍቱን እንዴት ነው የምትይዘው? ያንተ ምርጫ ነው። ስለዚህ መጀመሪያ በራሳችሁ እመኑ፣ ከዛ በራሳችሁ ላይ ስሩ። በራሳችሁ ላይ ከሰራችሁ በኋላ ቻርጅ ያልተደረገ ስልክ ወይም ያልተደረገ ባትሪ ብርሃን ይሰጣል እንዴ? ቅድም ሰብሊ እንዳለችው እንደዛ ማለት እኮ ነው። እናንተ መጀመሪያ ራሳችሁን በመልካም ነገሮች ሙሉ፣ ብሉ፣ ጠጡ። ፖዘቲቭ የሆኑ ነገሮች ውስጣችሁ ክተቱ። ስታወሩ ፖዘቲቭ ነገር ስለ ልጆቻችሁ የምታስቡት ፖዘቲቭ የሆነ ነገር። እናንተ መልካም ካሰባችሁ ትኩረት የምትሰጡት ልጆቻችሁ ላይ ነውና ትኩረት የሰጣችሁት ነገር ነው። ኦብቪየስሊ ትኩረት ስትሰጡ ፖዘቲቭሊ ስለሆነ ትኩረቱን ሰታችሁ የምትሰሩት በወኔ ስለሆነ ኢገር ሆናችሁ ስለሆነ የምትሰሩት የምትፈልጉትን ፒክቸር ልጆቻችሁ ላይ መሳልና እዛ ፒክቸር ላይ እንዲደርሱ እዛ ሮል ላይ እንዲደርሱ እዛ ኢማጂን ያደረጋችሁት ቦታ ላይ ልጆቻችሁን መድረስ ምንም ያቀታቸው ነገር የለም። ስለዚህ እናንተ ናችሁ ከኋላ ሆናችሁ ፑሽ የምታደርጓቸው ብለናል ሁሌ። እኛ ጦር ሜዳ ነው ያለ ነው። የምንዋጋው ማንን እንደሆነ አውቃችኋል። ስለዚህ ጦር ሜዳ አንድ የገባ ወታደር ዝም ብሎ ከቆመ ይሞታታል። የተሰጠውን ነገር ግን ይዞ ዘዴዎችን ስትራቴጂ ነው የሚባል የጦር ስልት እሱን ተጠቅሞ ሄዶ ጠላትን ካላባረረ አላማው እሱ ነው። እሱ እዛ ጋር ሄደበት። ስለዚህ አላማችሁን አትሳቱ። እዚህ ቤት ያመጣችሁ አላማው አንድና አንድ ነገር ነው። የሰማችሁትን ተግባራዊ አድርጉ። በፖዘቲቭ አድርጉት። ምንም ነገር ደግሞ በፖዘቲቭ ወስዳችሁ ኔጌቲቭ እንኳን ሆኖ ቢመጣ አትጎዱም። ትረስት ሚ ሰርታችሁበታላ። ደግሞ የትኛውም የሰው ልጅ እንዴ ልጆች ስናረግዝ እንደምንወልዳቸው እያወቅን አይደል? ምጡን እያወቅን አይደል የምናረግዘው? ምጥ የሚባል ነገር እኮ አይተን ሳናቅ ምጥ የሚባል ከባድ ያለፉበት ሰዎች ምጥ አይወራም እያሉ እኮ ነው አይደል የምናረግዘው። ግን ከተረገዘ በኋላ እንውጧለን እንደዛው። የትኛው እናት ናት አልወልድም ብላ ልጇን ሆዷ ውስጥ የገደለች? ትወልዱታላችሁ እኮ ወደዳችሁም ጠላችሁም፣ ናቹራል ወይም ይሁን በሲሴክሽን ትወልዱታላችሁ እኮ። ልጁ እኮ መወለዱ አይቀርም። አሁን እዚህ ጋር ኦልሬዲ ተሰጣችሁ ነው። በቃ እዚህ ጋር ልጆቹ እናንተ እጅ ላይ አሉ። ስለዚህ የትም 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 መሄድ የሚባል ነገር የለም። ወይ ትወጡታላችሁ ወይ ይወጣባችኋል ማለት ነው። ስለዚህ እንደዛ እንዳትሆኑ መጀመሪያ ለራሳችሁ ቢ ስትሮንግ። የምታደርጉትን ነገር አውቃችሁ አድርጉ። የምታማክሩትን ሰው እወቁ። የምትጠይቁትን ጥያቄ እወቁ። ማጋ መቼ መሄድ እንዳለባችሁ እወቁ። የእውነት ልጆቻችሁ የምትወዱ ከሆነ ከልባችሁ ስሩባቸው። ለውጥ አለ። በቃ ለውጥ አለ። ለውጡን እዚህ ጋር ያለን 100 ምናምን ሰዎች ብንናገር አዎ ለውጥ አለ። ማንም ለውጥ እኔ ጋር የለም ሊል የሚችል ሰው የለም። ምናልባት ልጇ ላይ እየሰራች ለውጡን ማየት የተሳናት እናት ካልሆነች ወይም ልጇን ከሌላኛው እናት ልጅ ጋር አወዳድራ የኔ ልጅ እኮ ሰራበታለሁ ግን ይሄኛውን አላየሁበትም የምትል እናት ካልሆነች በስተቀር ለውጥ አለ፣ በደንብ አለ። we're here for you። ልናግዛችሁ በፍቅርና በክብር እናግዛችኋለን። የእውነት ጊዜያችን በፈቀደልን መጠን። ስለዚህ ተስፋ አትቁረጡ፣ ፖዘቲቭ ሁኑ። እሺ ኔጌቲቭ ቶቶችን አስወግዱ ከእናንተ ጋር። ጉልበት ለማግኘት ጥረት አድርጉ። ጉልበት በዝም ብሎ አይደለም የሚመጣው። ባይዘዌ ልጆቻችን ላይ ለመስራት ጊዜ ይፈጃል። ልጆቹ ሲያድጉም ፕሮሰስ ሲያደርጉም ጊዜ ይፈጃል ስንል እናንተ ራሱ ፖዘቲቭ ለመሆን ጊዜ ያስፈልጋችኋል። እሺ ራሳችሁን አትጫኑ። በአንድ ጊዜ ነገሮች ካልገባኝ ብላችሁ ጠይቁ። ራሳችሁ ላይ ለመስራትም ጊዜ ያስፈልጋችኋል። ስታውቁ ነው የምትሰሩት። ካላወቃችሁ እኮ ገደል ላይ ቆመ እውር ነው እኮ የምትሆኑት አይደል እንዴ? ስለዚህ በተቻላችሁ መጠን አንዲት ኦቲስቲክ ቻይልድ ያላት እናት ሁሌ ስትከፍት ዩቲዩብ ስለ ኦቲዝም የሚያወራ ነው መሆን ያለበት። በቃ ቲክታክ ላይ ስትገባ ስለዛ የሚያወራ ነው መሆን ያለበት። ግን መርጣ ነው ማዳመጥ ያለባት። ጉግል ላይ ስትገባ ሳምቲንግ ሪሌትድ ዊዝ ሄር ቻይልድ ነው ጉግል የምታደርገው። በቃ መሆን ያለበት ይሄና ይሄ ነው እንዴ። የሆነ አይነት ፕሮፌሽን ውስጥ ስንገባ እኮ ፕሮፌሽናችንን ሞር ለማሳደግ
ከፕሮፌሽናችን ጋር ሪሌትድ የሆነ ነገር ኮን ሁሉ ጊዜ የምናነበው አይደል? አሁን የኛ ፕሮፌሽን እዚህ ጋር ገንዘብ ስለምናገኘው ፕሮፌሽን ወደ ጎን እናርግና ዛሬ ሜጀር የሆነ ፕሮፌሽን እዚህ ጋር ተሰጥቶናል which is ኦቲዝም የሚሉት ላንጉጁን አናቆም እና እንሙት ምን እናደርግ ላንጉጁን ለማወቅ እንጣራ አንድ ሳይን ላንጉጅ የማያውቅ ሰው እኮ ሀ ብሎ ኤቢሲዲ ይጀምራል አይደል እንዴ ከዛ እኮ ነው ወርድ ክሬት ማድረግ እንደ ማንኛውም ላንጉጅ የምንሄደው ስለዚህ ኦቲዝም የሚባለውን ላንጉጅ ሳና ጉዞ ጀምረን በኋላ ላይ እኛንም ሆነ ታምነን ትችላለች ተብሎ የተሰጡ ልጆቹንም አተን ከህይወት ጎዳና እንዳንወጣ ግድ የላችሁም መጀመሪያ እናንተ ፖዚቲቭ ሁኑ ከዛ ለውጥ ማምጣት እንደምትችሉ እመኑ ልጆቹ ፖዚቲቭሊ ከተሰራባቸው ለውጥ ያመጣሉ ሌላ ችግር ሊኖር ይችላል ከጎን የምትቸገሩበት ፋይናንሻል ሊሆን ይችላል የቤተሰብ ጉዳይ ሊሆን ይችላል በጣም ብዙ ነገር በህይወት ውስጥ እነዚህ ልጆች እንኳን ባይኖሩ ማለት ነው ስትራግል የምታረጉባቸው ብዙ ነገሮች ይኖራሉ we understand that ግን ደግሞ እነዚህ ችግሮችም እያሉ እነዚህን ችግሮች ላይ ፎከስ አታርጉ ለዕለቱ በልታችሁ የምትጠለሉበት መጠለያ ካላችሁ ለዕለቱ ልጆቻችሁና እናንተ በልታችሁ ማደር የምትችሉበት ነገር ካላችሁ ትረስት ሚ ስለ ነገ አትጨነቁ ተብለናል ነገ እራሱ ሌላ የምትበሉበት መንገድ ይመጣል ስለዚህ ፖዚቲቭ ሆናችሁ ልጆቻችሁ ላይ ስሩ ቅድም ሰብለ አንድ ነገር ያለችው ነበር እኔ ደግሞ ሞር ልጨምርበት አንድ ኦቲስቲክ ቻይልድ ያላት እናት ምርጫዋ ሀ በርቺ ለ ጎብጂ ሐመሮሃ ወደፊት ግፊ መ ሁሉም ነው የሚሆነው ምንም ኔጌቲቭ የሚባል ምርጫ የለንም በቃ ሁሌ ዙሪያችን በፖዚቲቭ ነገሮች የታጠሩ ከሆኑ ለውጥ እናመጣለን ያንን ለማድረግ ግን መስራት አለብን በዙሪያችን መስራት አለብን በቤታችን መስራት አለብን በጭንቅላታችን ላይ መስራት አለብን አንብቡ ራሳችሁን አስተምሩ ማንበብ እንኳን ቢያቀታችሁ በጆሮአችሁ ማዳመጥ ትችላላችሁ ሁሌ የምንላችሁ ለዛ ነውና በርቱ ቅድም ኮኮዬም ስትል ነበር ጥያቄ ያላችሁ ጠይቁን በግል ሪች አውት ማድረግ ትችላላችሁ ሁላችሁንም በመንችለው አቅም ልንረዳችሁ ዝግጁ ነን በልጆቻችን ላይ ሰርተን ያገኘ ነው ከኛ አልፈን ለእናንተ ሼር ለማድረግ በፍጹም ላይክ ምንድነው የሚባለው ሰዎችን ፈጣሪ በሚያየው እይታ ስናይ ነው አይደል ልንወድ የምንችለው ሰውን እኮ ሰው የሚወደው ፍቅር የሚባለው ነገር ውስጡ የሚኖረው መጀመሪያ ራሱን ሲወድ ነው ስለዚህ ራሳችንን በመንወድበት ልጆቻችንን በመንወድበት በዛ እይታ የእናንተ ልጆች የኛ ልጆች ናቸው ስለዚህ ልጆቻችሁን በመትፈልጉት እኛም ካለን ከ24 ሰዓት ላይ በመንችላት ሰዓት ላይ እናንተን ለመርዳት ዝግጁ ነን እና አይዟችሁ በርቱ ጎብዙ ጀግኑ ትችላላችሁ ቀጥ ሰብሌ ቴንክ ዩ አንዬ ያ እግዚአብሔር ረዳናል we got this ማለት ነው ዛሬ ሞቲቬሽን ነው ዝም ብለን ተነቃቅተን ምናምን በቃ you got this you got that ብለን ለመውጣት ብቻም ሳይሆን በርግጥም የተሰጠን አሳይመንት አለ አሳይመንታችንን በስነ ስርዓቱ እንወጣ በሚል አጽንኦት ሰርተን ለመናገርም ነው ማለት ነው ኦኬ ራዲ አንቺ ነሽ የገባሽው ሰላም ራዲያ ኦኬ ቴንክ ዩ ራዲያ አለሽ ሚውት ነሽ ውዴ ሚውትሽን አንሺ ራዲያ ሚውትሽን አንሺ አይ መስዬ ዌልካም እኔ ቆንጆ ኦይ ቴንክ ዩ ሰላም ያ እንሰማሻለን ራዲያ ጎ አሄድ እየሰማችኝ ነው ሰላም እንዴት ናችሁ እግዚአብሔር ይመስገን እንዴት ነሽ እና በጣም ነው የማመሰግናችሁ በጣም ጥሩ ነገር እየሰማሁ ነው አንዳንዴ ጠዋት ስለሆነ የቁርስ እየሰራሁ እየሰማችሁ ነው እና በጣም ነው የማመሰግናችሁ በጣም ቃላት የለኝም ታንኪ አርጌልሽን ሁሉ ሰርቼ በጣም ትልቅ ለውጥ አይቼበታለሁ ምን ብዬ ልንገርሽ በእውነት ባለፈው አሜሪካ ሆኜ ነበር ያናገርኩሽ አይደል መሰለኝ ከዛ እንደገባው ያልሽን ሁሉንም ነገር አይዙንም ኤቭሪቲንግ አቅሜ ያው በስጋ በዶሮ እና አሳ እና አቮካዶ ሁሉንም ያልሽን አድርጌ በጣም ትልቅ ለውጥ አይቼበታለሁ በጣም ይሄንም የማይባል ማለት ነው እና በጣም ነው የማመሰግነው እድሜና ጤና
እንዴት ምን ብዬ እውነት ቃላት ያጥረኛል እና ማለት ነው። በጣም ደስ ብሎኛል። መጀመሪያ ትልቁ ልጄ አይተኛም ነበረ እና ማለት በፊት ዝንዳና ነበረ። በመሀል በቃ ራሱን ይነክሳል፣ እጁን ሁሉ አቁስሎ ነበረ። አሁን ያንን ሁሉ አቆምኩኝ እና በጣም ትልቅ ለውጥ ነው ያዩበት። 100 በምግብ ይቀየራሉ የሚል በጣም ሁሉም ለሚሰማኝ ሁሉ ከሁሉም ነገር ከማድረግ በፊት ምግብ በደንብ እቀይራቸዋለሁ። በቃ 100 ማለት ነው እና ይሄ ማመን አለባቸው። በቃ ምግብ ካልተቀየረ የፈለገ ብር ብናወጣ የፈለገ ሌሊትን ብናስተምራቸው በምንም ብንወስድ ምግብ ካልተቀየረ አይቀየሩም ልጆች እና ወላሂ ምን ብዬ ልንገራቸው፣ ምን ብዬ እንደማመሰግናቸው አላውቅም። እዚህ ላይ ላላችሁ በሙሉ በጣም ነው የማመሰግናቸው። አላህ እድሜና ጤና በልጆቻችሁ ያስደስታችሁ። ሌላ ምነው ነገር ትልቁ ነገር አሜን አሜን። ራዲያን በርቺ ማለት የምፈልገው ምንም ሌላ ምነው ነገር የለም። እውነቴን ነው በዚህ ምንም የምለው ነገር የለም። ሁሉ ባንዳላችሁ በመጨረሻ ልጆቻችሁን ያስደስታችሁ ትልቅ ቦታ ደርሶ እንደምታዩ ተስፋ አለኝ እና አሁን የምጠይቃችሁ ጥያቄ አንዳንድ ጊዜ ምንድነው የማደርገው ስለምሳላቻቸው ምስርና አተር አደርግላቸዋለሁ። እንትን ምንድነው ምንድነው ፖሮክሊ፣ አበባ ጎመን እና ጥቅል ጎመን የፋቀው በሱ ፍቅና እነዚህ ሁሉ አንድ ላይ ቂጬ ምሳ እቋጥርላቸዋለሁ ማለት ነው። እና ይሄ ነገር እንዴት ነው? እሱን ለመጠየቅ ነበር የገባሁት። ጥያቄሽን ትንሽ እየተንኳኳ ስለሆነ በደንብ ግልጽ አድርገሽ ጥያቄውን ዋን ሞር ታይም ድገሚልኝ ራዲያ ፕሊዝ። እሺ ቀይራ ቁርስ እየሰራሁ ስለነበር እዚህ ግን እሺ ቦታ ቀይሬያለሁ። እሺ ኦኬ ሶሪ ሳሎን ገባሁ ጠዋት ስለሆነ ነው ማለት የፈለግኩት። አሁን አንዳንድ ጊዜ አሁን ምሳ እቋጥርላቸዋለሁ አይደለ? በሳምንት ማለት አሁን አንድ ቀን አሳ እና ዱቄት ደግሞ ፓውደር ደግሞ የምጠቀመው ይሄ ዘንጋዳ አለ አይደለ? ሶስቱ ዘንጋዳ አንድ ላይ ቀይጬ ዳጉሳ ነው ምንድነው የሚባለው? እሱን ቀይጬበት ነው የማስፈጨው ማለት ነው። ያንን ደግሞ ፓንኬክ አረግላቸዋለሁ፣ ጨጨብሳ አረግላቸዋለሁ። ጨጨብሳውን ትንሽ የበርበሬ አድርጌ በኮኮናት ዘይት ትንሽ በሱ ነው የማረግላቸው። ምግብ ያው በኮኮናት ነው የማረገው ከእናንተ ከሰማሁ ወዲህ ማለት ነው። ከዛ ይዤ መጥቼ ማለት ነው። ጨጨብሳውን በሱ ነው የምሰራላቸው። ፓንኬኩንም በሱ ነው በእንቁላል አድርጌ የምሰራላቸው። አሁን መጠየቅ የፈለግኩት በአተርና ድፍን ምስር ችግር አለው ወይ? ገብቶሻል ጥያቄ? Listen, when it comes to food, Radia, first of all, thank you so much for your positive feedback ስለሰጠሽን። ኦፍ ኮርስ ምግብ ለውጥ እንደሚያመጣ 100% ሹር ሆነን ነው ወተን እዚህ የምንናገረው። ሌቭል 3 አውቲስቲክ ልጅ ተብሎ ልጄ ለብል የተደረገው ሌቭል 3 ነው ተብሎ ነው። ሰብስቴንሻል የሆነ ሄልፕ ያስፈልገዋል የተባለ ልጅ ማለት ነው። ኦኬ ሶ within the last 5 years 4.5 years ውስጥ በጣም በቃ you can tell he's autistic now ማለት ነው። ስለዚህ ምን ለወጠው ብለሽ ማናችሁ ብትጠይቁ ምግብና ምግብ ብቻ ነው ማለት ነው። እግዚአብሔር ይመስገን። እና ምግብ እንደሚቀይር አምኜ አይቼ ነው ወጥቼ የምናገረው ማለት ነው። ሌሎቻችሁም ደግሞ ምግብ ቀየረ ብትሉ of course 100% because I know
ያየሁትን ነው የምትነግሩኝ እና እግዚአብሔር ይመስገን በምግባቸው ልጆቹን እየፈወሰ ስለሆነ የረዳሽ እግዚአብሔር ስሙ ይባረክ። በእውነት ልጆች ላይ ለውጥ ማየት ማይተኛ ልጅ ተኛ ነው እንደዚህ ያረገ ብለን ስንል ቀላል አይደለም። ለእኛ ልጆች በከባድ መንገድ ስለሆነ የሚመጣው ማለት ነው። በቀላሉ አይደለም የሚመጣው ለእኛ ልጆች እያንዳንዱ የሚያደርጉትን ነገር ማለት ነው አደለ? ስለዚህ አም ግላድ ዩ ሲ ቼንጅ ኢንካሬጅድ ስለሆንሽ ደስ ብሎኛል። ደግሞም አንቺ ዩር ፑሽንግ ማለት ነው። ዋን ቲንግ ግን እዚህ ጋር በደንብ ማስመር የምፈልገው እና እዚህ ውስጥ ያላችሁ እንድሰሙ ማለት ነው፣ ምግብ ስንቀይር ማለት ነው ልጆቹ ኦኬ ማይተኛ ልጅ ተኛ፣ ኦኬ ምግብ ማይበላ ልጅ ምግብ በላ፣ ኦኬ ላይክ ለውጦቹ እንዳሉ ሆነው ማለት ነው። እዛ ኦል ዊ ዋንት ይሄን ነው የምንፈልገው የማይተኛው ልጅ እንዲተኛ በቃ ዳስት ዊ ናት ዳን ኢን ማይ አንደርስታንዲንግ ማለት ነው። እንደኔ በቃ ብለን የምንለው ነገር አይደለም አደለ? ዊ ሃቭ ቱ ኪፕ ፑሽንግ እነኝን ልጆች በቃ ቅድም እንዳልነው ማለት ነው ዊ ዋን ደም ሰምዌር ላይክ የኔ ልጅ በስመ ኦቲዝም ማለት ነው ባክስ ውስጥ ተቀምጦ ልጄ በቃ ልምት ተደርጎ ማለት ነው ሰምባዲ ሊሚት አድርጎት ከዚህ ባክስ ውጪ ልጆች ማድረግ አይችልም ወይ ኦቲስቲክ የሆነ ስል ልጆች ማድረግ አያልፉም ማድረግ አይችሉም this is it በቃ ብለው ገደብ ይደረጋል አይደል? አብዛኛውን ጊዜ ገደብ አድርጎላቸዋል፣ ዓለምም አድርጎላቸዋል። በእርግጥ ግን ልጆቹ they can do more than that ያንን እንዲያደርጉ ማለት ነው ከመተኛትን ባሻገር ፓርቲ ትሬን ከመደረግን ባሻገር ምናምን ባሻገር we want ልጆቹ ኤክሰል እንዲያደርጉ ፉል ፖቴንሻላቸው ጋር እንዲደርሱ ነው ማለት ነው ሰፖርት የምናደርጋቸው በምግብ ሰፖርት ስናደርጋቸው ማለት ነው። ሂሊንግ ላይክ የአንጀት ወይንም ደግሞ ይሄ ብሬን ገት ኮኔክሽን የሚለውን ነገር ለማምጣት ማለት ነው እነኚህ ልጆች ላይ አዌርነሳቸው ሞር እንዲጨምር ሞር ሁሉን ነገር እንደምንፈልጋቸው እንዲመጡልን ከፈለግን ዙር ማጥበቅ አለብን ማለት ነው። ኦኬ ዙር ማጥበቅ ማለት ምን ማለት ነው? ማለት አሁን ለምሳሌ ግሉትን ስታወጡ ዴሪ ስታወጡ ቤዚክ አሉ አይደለ? ቤዚክ የሚባሉት ግሉትን ማውጣት፣ ዴሪ ማውጣት፣ ሃይ ኦክሳሌት የሆኑ ምግቦችን ማውጣት፣ እንደዚህ እንትና ማውጣት። ኦኬ እሱ ወጣ፣ እሺ ለውጥ መጣ አይደለ? ከዛሳ እሱኑ እየበላ ነው የሚቀጥለው ልጁ እሲ ገነ ኮንቲኒው ቱ ኢት ዳት እሱን እየበላ ይቀጥላል። ከዛሳ ምንድን ነው ኦኬ ሂሊንግ ኢዝ ፖሲብል ኦፍ ኮርስ ሂል እያደረገ ነው የሚመጣው። ግን ሞር ገት ፍሬንድሊ የሆነ ሞር አንታይ ኢንፍላማቶሪ የሆኑ ምግቦችን ነው እንትን እያልን ምንድን ልጁ ቶለሬት ባረገው ልክ ማለት ነው። ኦኬ ቶለሬት ባረገው ልክ ነገሮችን ሞር እንትን ሲሪየስ እየሆን ነው የምንሄደው ማለት ነው። ኦኬ አሁን when it comes to የልጆቹ ምግብ ማለት ነው እንግዲህ ስጋም መብላት የማይችል ልጅ ከነበረ እና በጣም እንጀራ የሚያፈቅር ልጅ ከነበረ እንጀራ እየበላ ነው ያለው። ስለዚህ ኦፍኮርስ እንጀራውን እየቀነስን እየሄድን የሆነ ነገር እያደረገን ብቻ ወደ ተስተካከለ የአመጋገብ ዘይቤ እንዲመጣ አንታይ ኢንፍላማቶሪ ኦኬ ባይ ዘ ዌይ ካርቦሃይድሬት ኢዝ ኢንፍላማቶሪ ነው። አንደኛ ኢንፍላማቶሪ ነው ካርብ ኢን ጀነራል። ኦኬ ሌላው ደግሞ ካርብ ኢን ጀነራል ስላችሁ ከፍሩት እና ቬጅቴብልስ የምታገኙትን አይደለም ማውራው። ኢንፍላማቶሪ ዳቦ፣ ፓስታ፣ መኮሮኒ፣ ራይስ ኢንፍላማቶሪ ናቸው። ኦኬ this foods are inflammatory። እንደገና ደግሞ ለየስት ፕሮዳክሽን አንደኛ ናቸው ማለት ነው። ኦኬ ይስት ፕሮቶኮል ተደርጎለት ልጁ ደህና ሆኗል። እንደገና ይስት መጣ የምትሉት ካርብ የሚበላ ልጅ ነው ማለት ነው። እንደዛ የሚሆነው ኦኬ ቀንሱ ካርቦሃይድሬት። ሶ ዙሩን አክሩ ስል ማለት ነው ጠዋት ላይ እንግዲህ የቂጣ ፍርፍር የምትሰጩ ከሆነ ማለት ነው የቂጣ ፍርፍሩ it doesn't do any good for him ማለት ነው። ኦኬ ኦፍኮርስ በልቶ ደህና መሆን ይችላል። ኢዝ ናት ላይክ እንደ ግሉትን ኢሪቴት አያደርገውም። ግን when it comes to brain recovery ኢንፍላሜሽን ስንል ባዲ ብቻ ኢንፍላሜሽን አለ። when it comes to autism የምናወራው ማለት ነው የባዲ ኢንፍላሜሽን ብቻ ሳይሆን የብሬንም ኢንፍላሜሽን ነው የምናወራው ማለት ነው አይደለ? ስለዚህ የባዲ especially brain inflammation to reduce inflammation. By the way, inflammation is a source of everything, death including death ማለት ሞት ራሱ ከኢንፍላሜሽን ነው የሚጀምረው ማለት ነው። ስለዚህ ይሄንን ነገር ኢንፍሌምድ የሆነን ሰውነት እንትን ለማድረግ ማለት ነው አንታይ ኢንፍላማቶሪ የሆኑ ነገሮችን እየመገብን ይሄን ሰውነት ደና እንዲሆን ማድረግ ስንጀምር ማለት ነው
አንዳንድ ነገሮችን ጀስት ቢኮዝ በቃ ልጁ መብላት ስላለበት ወይ ደግሞ ይወደዋል በሚል ህሳቤ እንዳንሄድ ማለት ነው። ኦኬ ዙር አክርሩ። ልጆቹ በደንብ ደህና እስኪሆኑ ድረስ የምትፈልጉትን ለውጥ እስክታዩ ድረስ ዙር አክርሩ። በቃ እያከረራችሁ መሄድ ነው ያለባችሁ ማለት ነው። ኦኬ ስጋ በሊታ፣ ቬጅቴብል በሊታ፣ ለስ ሹገር ለስ ካርቦሃይድሬት ነው ልጁ መብላት ያለበት ማለት ነው በተቻለ መጠን። እንደገና ደግሞ እነኚህ ግሬኖች አሁን ቅድም የጠራሻቸው ግሬኖች እነ ምስር ወደቨር እነኚህ ነገሮችን ስትሰጡ ደግሞ እያበቀላችሁ ማለት ነው። ዩኒድ ቱ አሁን ምስር ፎር ኤግዛምፕል ሌክቲን የሚባል ፕሮቲን አለው አደለ? ዲአክቲቬት ለማድረግ ሌክቲኑን አትሊስት 4 hours 5 to 4 hours ሶክ አድርገሹ ዩኒድ ቱ ኩክ ኢት አይደለ? ኩክ ሲደረግ ከዛ ነው ዲአክቲቬት የምታደረግ ያን ፕሮቲን ማለት ነው። ካን ዳይጀስት ልጆቹ አብዛኛዎቹ ማለት ነው። ስለዚህ then that's gonna be eatable right? መብላት ይችላሉ። በሱ የተለያየ ነገር መስራት ትችላለሽ አይደለ? መብላት ይችላሉ። እሱን ግን እዛት ፕሮቲን ብቻ ነው ወይ ካርብም አለው አይደለ? ሶ ግን ያንቺ ልጅ እየበላ ያን ምግብ ማለት ነው ወረበር ምግብ ኢንዲቪጁዋል ቅድም ብለናል። ሁሉ ልጆቻችን አነች መሰለኝ አለችውን የነዋ ኒድና የአን ልጅ ኒዱ የተለያየ ነው አደለ? when it comes to ዳይቱም ቢሆን በማንኛቸውም ዙሪያ ማለት ነው በዳይታቸውም ይሁን በሁለንተናቸው የተለያየ ኒድ ነው ያላቸው። ስትሬንግዛቸውም እንደዛው፣ የሚያስፈልጋቸውም እንደዛው፣ የገት ማይክሮባዮሞችም እንደዛው የሁሉ ልጅ የተለያዩ እያንዳንዳቸው if you see one autistic child you see one ኦኬ። ስለዚህ ልክ እንደዛው ኒዳቸውም በዛው ልክ የተለያየ ነው። የእኔ ልጅ ምስር በልቶ ምንድን ነው የሚሆነው? I need to pay attention ኦኬ። የእኔ ልጅ ኦትሚል በልቶ ምንድን ነው የሚያደርገው? ኦኬ። የእኔ ልጅ የሆነ ነገር አድርጎ ምንድን ነው የሚያደርገው? አንዳንዱ ሰው እኮ እንጀራ በልቶ ተረጋግቶ የሚቀመጥ ልጅ ሊኖር ይችላል። ኦኬ። አንዳንዱ ደግሞ ኦትሚል በልቶ እኔ ሁሌ ነው የምለው ልጄ በቃ ግሉትን ፍሪ አድርጊና ሞክሪ ተባልኩ። አይደድ ግሉትን ፍሪ ኦትሚል መጀመሪያ ላይ ስጀምር ዳይቱን ማለት ነው ስቀየር አይደድ። ግን ኢዘር ዌይ ካርብ ኢንጀነራል ልጁን እንደ ሸረሪት ግድግዳ ላይ ነው የሚያስኬደው ማለት ነው። ሊትራሊ በቃ ሸረሪት በቃ ከየት ከየት ጋር ከዚህ እዛ ጋር ከዚህ በቃ ላይክ ዩ ካንት ኢቨን ኪፕ አን አይ ኦን ሂም ማለት ነው። እና ኦኬ ፎር ሰም ኪድስ ደግሞ ሴም ግሉትን ፍሪ ኦት በልተው ተረጋግተው የሚቀመጡ ልጆች ይኖራሉ ማለት ነው። በት when it comes to የኮግኒቲቭ ይሄ ከብሬን ጋር የተያዘ እና እስቲ ስለ ኮግኒቲቭ እና ካርቦሃይድሬት ኢፌክቱን ቼክ አድርጉ እሺ። እናንተ ጉግል ሰርች ዱ ዮር ኦን ሪሰርች ምናምን ማለት ነው። እና ፋስተር ሪካቨሪ እኛ መቼስ ዳይት እየቀየርን እድሜ ልካችን 30-40 እስከሚሞሉ መቼስ ዳይት ስንቀይር አንኖርም አይደል? እድሜ ልካችንን we want to fix quick okay like ለልጆቹ ኦፖርቹኒቲ መስጠት እድሉን መስጠት and then they don't have time ሁሌ እንደምለው ማለት ነው የኛ ልጆች ጊዜ የላቸውም ታይም የላቸውም። we need to act quickly and then seriously ማለት ነው diligent ሆነን ልጁ ስለሚወድ ወይ የሱ በቃ ዳሲስ ፌቨሬት ብለን ምንዘናጋበት ሳይሆን ማለት ነው ሂል እንዴት እናርገው። አሁን የማዳን ስራ የሚሰራ ሰው ኤመርጀንሲ ያለ ሰው ማለት ነው ከታይም ጋር ነው አይደል እንደሚጣደፈው ጊዜው ከታይም ጋር ነው። ከታይም ጋር ካልሰራ የያዘው ፔሸንት will die ማለት ነው። so we are just like that we are የማዳን ስራ የምንሰራ ከሆነ ከታይም ጋር ነው ማለት ነው። ኦኬ ስለዚህ ልጆቹን አንዴ የሆነ ነገር ጀምረንላቸው ትራንዚሽን እያደረግን ቀስ እያን ዩር ትራዲሽናል ግሉትን ፍሪ እና ዴሪ ፍሪ ኢዝ ኖ ሎንገር ኤግዚስት ማለት ነው። ማውጣት አለብሽ ቀስ ቀስ እያልሽ ኦኬ። ግሉትን ፓስታ፣ ግሉትን ፍሪ ፓስታ፣ ግሉትን ፍሪ መኮሮኒ ፕሮዳክት ነው እየገዛችሁ የምትሰጡት ማለት ነው። በካርቶን ታሽጎ የሚመጣው ማናቸውም ነገሮች እነኚህ ልጆች የሚበሉት ስኮልድ ፕሮዳክት ናት ፉድ ምግብ ስላልሆኑ ማለት ነው። ስለዚህ ሂል ደግሞ የሚያደርግ ባዲ የነደደ ሰውነት ሂል ለማድረግ ይሄንን አይፈልግም ማለት ነው። ከግሉትን ይሻላል ግን that's not the best you need to transition that's your transition period ነው። ስለዚህ if I were you ማለት ነው ሞር ፎከስ የሚሆነው ለውጥ ስላየሽ ደስ ብሎኛል። ለውጥ ጋራንቲ ነው ይመጣል። ግሉትንና ወተትን እንኳን ስታወጡ ከዳይታቸው ልጆቹ ላይ ለውጥ ታያላችሁ without a doubt ምንም ጥያቄ የለውም። ግን ፐርማነንት ለውጥ እንደምትፈልጉት አይነት ለውጥ ኦኬ የሚቆይ ሪግረስ የማያደርጉበት ለውጥ ማለት ነው። ኦኬ ፐርማነንት የሆነ ለውጥ እንደገና ደግሞ የምትፈልጉትን አይነት ለውጥ ማየት የምትፈልጉ ከሆነ
ዙር አክርሩ፣ በቃ አክርሩና እስቲ ፕሮቲኑ ላይ ፎከስ አድርጉ፣ ፋቱ ላይ ፎከስ አድርጉ። ሞር ፋት ሞር ፕሮቲን ለስ ካርብ፣ እሱንም ከቬጅቴብላቸው የሚያገኙት ማለት ነው። ፍሩትን ሆልድ አድርጉ፣ ዶንት ጊቭ ዘም ፍሩት ሆድቃቸው ሂል እስከሚያደርግ ድረስ ማለት ነው። ከዛ ልጆቹ ራሳቸው ይነግሯቸዋል በሚገርም ሁኔታ ማለት ነው። መተኛት ብቻ ሳይሆን ፎከስድ ሆኖ የሚፈለገበትን ልጁ የሚፈለግበትን እንደ እድሜ ኤጅ አፕሮፕሬት የተሰጠውን ነገር ታስኩን ሲወጣ የዛኔ ሂሊንግ ቪዚብል ማለት ነው። ሊትራሊ ዩ ካን ሲ ኢት። ባይ ዘ ዌይ የሰውነት ዩ ካን ቴስት አደለ? አንጀት ሲታመም ቴስት ይደረጋል። ጉበት ሲታመም ቴስት ይደረጋል አደለ? ወደበር ኩላሊት፣ ልብ ሲታመም ቴስት አለ። ሄዳችሁ ብለት ወርክ ትሰጣላችሁ፣ ቼክ ያደርጋሉ ወይ ሽንታችሁን ወይ ሰገራ ሰምቲንግ አደለ? ኦፍኮርስ ዊዱ በባዮሜድ እንደሱ ነው የሚያደርጉት አለ። ገት ዲስባዮሲስ ካለ እሱን ቼክ ያደርጋሉ ምናምን አደለ? የስ አንዳንዴም ኒውሮ ትራንስሚተሮችን ቼክ ያደርጋሉ። ላይክ የብሬን ኬሚካሎቻቸው ምን ያህል እንደሆነ ነው። ሰራቶኒን፣ ዶፓሚን የእንትኑ እየተባለ ባላንሳቸውን ቼክ ያደርጋሉ በብለዳቸው። ግን ጭንቅላት ግን ማለት ነው when it comes to your brain እንዴት አድርጎ ሰው ፊክስ እንደሚያደርግ በጣም ከባድ ነው። there is no ቴስት ብሬናቸውን ቴስት አድርጎ ይሄንንና ያንን አድርገን ልጁን እናስተካክለው የሚል ነገር የለም ማለት ነው። this is hard work from the inside out ነው። 80% of your immune system and all your dopamine, serotonin, all those hormones that's required for your brain to function correctly is in your tummy ማለት ነው። ሆድቃ ውስጥ ነው ያለው። ስለዚህ ያ ሆድቃ ሂል ሲያደርግ ያ ኮኔክሽን ሲመጣ that's when healing begins ማለት ነው። እኔ ከዚህ በፊት ተናግሬያለሁ። ልጅሽ ቆሎ እየበላ ብቻ ነው ደህና የሚሆነው። ስለዚህ ቆሎ መብላት አለበት for the rest of his life ብባል guess what ሁሉ ነገር የሚበላው ዛሬ out of the window ነው የሚሆነው ማለት ነው። አውጥቼ ነው ማሽቀነጥረው። he's gonna eat ቆሎ ማለት ነው because I want my child ተረጋግቶ ሰው ሆኖ ማለት ነው እንደ ሰው። ኦኬ አንዳንዴ እኮ የምናየው ጉድ እኮ ነው አይደል? የምናየው የምንሰማም ጉድ ከኦቲዝም ጋር በተያያዘ ማለት ነው። ሪሊ ኦቲዝም ነው እንደዛ የሚያደርጋቸው ልጆችን አይታችኋል። አንዳንዶቹ እንስሳ ነው ሁሉ የሚመስሉት ማለት ነው። እንስሳ አእምሮ እንደሌለው እንስሳ። ሪሊ ዳትስ ኦቲዝም ነው። ያ እስ ምግባቸው ነው። ኦኬ የሚበሉት ምግብ ነው። ኢንቫይሮንመንቱ ነው ቶክሲክ የሆነ ኢንቫይሮንመንት ማለት ነው። ኦኬ አንለስ 5 very smaller maybe ከዛም ባነሰ ሊሆን ይችላል ያለው ጄኔቲክ የሚባለው ራሱ throw out of እንትን is not genetic is injected ብላለች አንዷ። እውነት ነው። አሰት ኢንቫይሮንመንታል ኢንፍላሜሽን ነው ማለት ነው። ኢንቫይሮንመንታል ቶክሲሲቲ ነው። ያ ቶክሲክ ሪሙቭ ሲደረግ ማለት ነው። ባይ ዘ ዌይ ቼንጂንግ ዘ ፉድ ምግብ መቀየር የሚለው ዋን ፒስ ኦፍ ዘ ፐዝል ነው። ሁሌ እንደምናገረው ማለት ነው። ዳስ ዋን ፒስ ኦፍ ዘ ፐዝል። ኦቲዝም ዘ ፐዝል ይሉታል አይደለ? ያ ሁሉ ፐዝሎች ተገጣጥመው ነው አንድ ትልቅ ፒክቸር የሚሰጠን አይደል? ሶ ምግብ ኢዝ ዋን ፒስ ኦፍ ዘ ፐዝል ነው። ምግቡን ብቻ ግሉትን ፍሪ ዴሪ ፍሪ ስላደረጋችሁ ልጃችሁ ደና ነው አይሆንም ማለት ነው። ደና ነው ኦፍኮርስ ላይክ ሪላቲቭ ነው ማለት ነው። ቅድም እንዳልኳችሁ ደና ነው። አዎ ደና ነው፣ ግን እንደምትፈልጉት ነው አይደለም። ኦኬ ስለዚህ የምንፈልገው ጋር ልጆቹ እስከሚደርሱ ድረስ we have to keep pushing, you have to keep pushing, you have to keep pushing from the inside. ሂል ካላደረጉ ሺ ሚሊዮን ቴራፒ ብትሄጂ ሺ ሚሊዮን ቴራፒ and hundreds of dollars ከፍለሽ ማለት ነው nothing works. maybe it works for a couple weeks or months ከዛ ሪግረስ አረገ ነው የምንሰማው ማለት ነው። ስለዚህ the key is እንገት ነው ውስጥ ነው ያለው። ያንን ነው ሂል ማድረግ ያለብሽ። እንድትችሉ ከባዮሜድ ዶክተሮች ጋር ስሩ if you can ማለት ነው። if you can't ደግሞ እዚህ ጋር ብትን እያደረግን እየነገርናችሁ ነው። ኦኬ ብትን እያደረግን ሂዱና ዩቲዩብ ላይ ተመልከቱ። ስለ ፒኪ ኢደርስ ቅድም እህቴ ስጠይቅ ነበር። ሂዱና እዛ ተመልከቱ። we talked about literally everything here ማለት ነው። እንዴ ቅድም መጀመሪያ ላይ ተናግሬያለሁ። እያጋነንኩ አይደለም። ሁሉም አግሪ የሚያደርግበት ነው። 5 ስታር የሆነ ኢንፎርሜሽን ነው እዚህ ጋር የሚሰጣችሁ ማለት ነው። ሊትራሊ ትችያለሽ ትችላለህ ከሚለው እንትን ጋር ማለት ነው። ምንድነው ስሙ? I don't know what do you call it? ከዛ ከሚለው ጋር ተጨምሮ on top of that ነው ከኢንፎርሜሽኑ ጋር አብሮ የሚሰጣችሁ ማለት ነው። የትም ቦታ የማታገኙትም ማለት ነው። ስለዚህ use it and run with it really። ቅድም አንቻል ስትናገር የነበረው የእናንተ ስራ don't waste your time guys
ኦቲዝም የትም አይሄድም ካልሰራችሁበት፣ የትም it's not going anywhere. So you need to work on it. ስትሰሩበት ግን እንደ ጉም እየተንደነ one thing at a time ይሄዳል። believe it ያደረጋችሁ ደግሞ አንድ ቀን ቴስቲሞኒ እናመጣለን ማለት ነው። እዚህ ጋር ቁጭ ብለን ቴስቲሞኒ ነው የምንሰማው ማለት ነው። we will ልጆቹ እየተቀየሩ ይመጣሉ። ካልሰራችሁባቸው እንዳልኩት ነው። ውሃ ቅዳ ውሃ መልስ፣ 2 ወደፊት ነው ከዛ 4 ወደ ኋላ። ኦኬ ይሄን አውጥቼው አሁን በቃ አልጋ ላይ ሸናም በቃ አርፎ ነው የሚተኛው ምናምን። ከዛ ኦሎፈሰደን በቃ ሌሊት ይነሳል። ሪግሬሽን እንደገና ወደ ኋላ ማለት ነው። we need to know what causes those things ማለት ነው። this is all connected to gut ነው and gut only ማለት ነው። ከዛ የገት ኢሹን ካስተካከላችሁ በኋላ ከዛ በኋላ እያላችሁ ፒስስ ነው ፒስስ አገጣጥማችሁ ያን ፉል ፒክቸር ስታመጡ ልጆቹ እንደ ልጅ ሲሆኑ እግዚአብሔር ኢንተንድ እንዳረጋቸው ማለት ነው። እግዚአብሔር እንደዚህ አድርጎ አልፈጠረም ልጆቻችንን። they are perfect ናቸው ልጆቹ ሲፈጠሩ ማለት ነው። ኦኬ ሶ ያ ፐርፌክሽን ሲመጣና ልጆቹ ልክ እንደ ልጅ ሲሆኑልን ማለት ነው that's where your job is done ማለት ነው። ኦኬ ያኔ ስራሽ አለቀ፣ ወደዛ ድረሹ። ከዛ እዛው ሚስቱ ትጨነቅ፣ ከዛ በኋላ ሁለቱ ይጨነቁ ማለት ነው። እስከዛ ድረስ ግን our job will never be done ማለት ነው። you have to keep pushing በቃ ሰብለ በጣም ሃርድ ናት። እሷ ስትናገር በቃ ሁልጊዜ በቃ እንትን እንደ ወታደር ነገር ናት በቃ ምናምን። well guess what the life teach me that okay life ህይወት ነው። ያቺ ወታደሯ ቻው የምትናገሯ ሰብለ ወታደር የሆነችው ላይፍ አስተምሯት ነው ማለት ነው። ኦኬ you need to autism is not for the faint the weak ለዊክ አይደለም። ኦቲዝም ሜክ ዩ ድንጋይ ብርትት ጥንክር በቃ አቻዮ ነው የሚያደርግሽ ማለት ነው። የጎደለ ነገር ካለ እንዳልኩት ቅድም ብዙዎቻችን ቆመን እንሄዳለን፣ ግን ውስጣችን ተበልቶ አልቋል ማለት ነው። ቫይታሚን ውሰዱ ሲባል ሀበሻ ችግር አለበት። ቢሞቱ ቫይታሚን አይወስዱ ቢሞቱ። ኧረ እኔ አልፈልግም፣ ኧረ እዚህ ውስጥ ደግሞ ምን እንዳለ አላውቅም፣ ወር ደግሞ የሆነ ነገር እንላለን ማለት ነው። ከማን we need it ኦቲስቲክ ማም ሆነሽ ሊያውም ማለት ነው። ይሄ ሁሉ ስትረስ ጢባ ጢቦ እየተጫወተብሽ እንዴት ነው የማትወስጂው ቫይታሚን? ወደሽ ነው። ቆመሽ መሄድ ካለብሽ ግድ ነው፣ ወደሽ ሳይሆን በግድሽ ማለት ነው። አለበለዚያ እንክት ብለሽ ተሰብረሽ ካልጋ ላይ ራሱ መውረድ ራሱ ይከብዳል ማለት ነው። በጣም ከባድ ነው ጋይስ፣ ከባድ ነው። it's not easy journey አይደለም ማለት ነው። ኦኬ ሶ እዚህ ጋር አምጥተን እንደወረደ ጸጉር ሰንጥቀን የምንነግራችሁ ኢንፎርሜሽን 5 ስታር ነው። believe it ብዙዎቻችሁም እየተጠቀማችሁ ነው። I'm glad it's free one to one መስራት እፈልጋለሁ እንደ ድሮ እየደወላችሁ ምናምን I can't because I have clients now። ስለዚህ I can't talk everybody ማለት ነው። ስለዚህ if you want to work one to one you have to call me there is fee አለው ማለት ነው። ኦኬ ስትደውሉ ፊ እንዳለ አውቃችሁ ደውሉ ማለት ነው። ኦኬ በጣም ትንሽ ፊ ነው it's not much ግን unless you are committed to work on your child don't bother to call me go watch your YouTube video እንዳልኩት ማለት ነው። ዩቲዩብ ላይ በደንብ በነፃ don't go እነንትና ቤት ስትሮጡ አትዋሉ። ቀኑ ሙሉ ቁጭ ብላችሁ አዳምጡ እዛ ላይ ያለውን ኢንፎርሜሽን ማለት ነው። soak it up literally ማለት ነው። እኔ ልጄን ዲያግኖስ እንደተደረገ አካባቢ I don't know what video I didn't watch እዛ ዩቲዩብ ላይ ያለው ቪዲዮ autism related I don't know if there is any that I didn't watch ማለት ነው። ምጥጥ አርጋችሁ እሱን ሶክ ስታደርጉት ማለት ነው። ከዛ በኋላ ልጆቻችሁን ለመርዳት ጉልበት፣ ወኔ፣ አቅም በእውቀት ተደግፎ ደግሞ የምታደርጉት እያንዳንዱ ነገር ደግሞ ሎንግ ተርም ነው። ኦኬ ኮሚትድ ሆናችሁ ሎንግ ተርም ነው የምታደርጉት በእውቀት የታገሰ ሲሆን ማለት ነው። በእውቀት ያልታገዘ ግን ሲሆን እዛ ጋር ኧረ እባክሽ ግሉተን ፍሪ አይሰራም፣ ኧረ እባክሽን ወደዛ ወተት ስጫቸው አጥንታቸው እኮ በቃ እንዴ በምን ካልሲየም ወተት ካልጠጡ ከየት ያገኛሉ ካልሲየም? እንዴ አጥንታቸው ሊፈረካከስ ነው። እዛ ጋር ደግሞ ስንት እናንተ ጆሮ ጭው የሚያደርግ ኢንፎርሜሽን አለ ማለት ነው ቲክታክ ላይ። ከዛ በኋላ ትነቅላላችሁ ማለት ነው። ወይ ልጆቹን አልረዳችሁ
ወይ ራሳችሁን አረዳችሁ ማለት ነው። ስለዚህ እየመረጣችሁ አዳምጡ የምትሰሙትን። ሌሎችም አሉ፣ ምርጥ ምርጥ ቻናሎች አሉ ቲክቶክ ላይ ስለ ኦቲዝም የሚናገሩ ማለት ነው። መርጣችሁ ግን አዳምጡ። ልጅሽን እንዳትረጂ ዲስከሬጅ የሚያደርግሽ ቻናል ከሆነ፣ ልጅሽ ላይ ተስፋ እንደሌላቸው የሚነግርሽ ቻናል ከሆነ፣ ልጆችሽ ከቴራፒ ውጪ ምንም መፍትሄ የላቸውም የሚልሽ የሚሰብክሽ ሰው ካለ በመቶ ቅደጂ። ዋይ ዩ ፎሎዊንግ ዳት ፐርሰን ሲጀመር ማለት ነው። ወዲ ዶን ዴር ጀግና ነሽ። እና እንደሱ ነው። ራዲዬ መስዬ ጉድናይት ትክክል። ምን መሰለሽ ይሄ ተከፍሎ አይገኝም። በእውነት እውነቴን ነው የምልሽ። ለምን እንደሆነ ታውቂያለሽ? ይሄ ተግባር ነው። እኔ አሁን ቤተሰብ ምንድነው አንቺ በየቀኑ እንደዚህ በግ የምታርጂው ምንድነው ሌላ ማለት አይረዳህም። ማለት ለማስረዳትም ራሱ እንትን አይሉም። ገብቶሻል? እኔ አሁን ሁል ጊዜ ሄጄ ወይ በቃ በየጊዜ ሶስትም ስለሆኑ በየጊዜ በገዚህ አንቺ አብደሻል፣ በቃ እንደ አንቺ ያበደ የለም በቃ ነው የሚሉሽ ማለት ነው። እና አይረዱልሽም። እና ምንድነው አንቺ ይሄን ሁሉ እንደዚህ የምታደርጊው? በቃ ባለፈው አሁን ወደዛ ወጥቼ ወደ ገጠር ስትሉኝ ሄድኩ። ስንት ኪሎ ሜትር ሄጄ 2 ፍየልና 1 በግ ገዝቼ መጥቼ ዶሮም ከዛው ገዝቼ ገጠር ሄጄ ነው የምገዛው አሁን ማለት ነው። ሄድኩ ማለት ነው። እና በቃ አንቺ አብደሻል ነው የሚሉኝ። አይ አላበድኩም ምንም ያገባቸው ነገር የለም። በቃ እነሱም በቀስታ በእንትን እያልኩ ፋሚሊውንም ሁሉንም አሁን እያመኑልኝና እና ሰው በቀላል አይደለም እንትን የምለው 100 የምትናገሪው ነገር ተከፍሎ የማይገኝ ነገር ነው። ገብቶሻል? እውነቴን ነው የምልሽ። ለምን በቃ ትክክል እውነትና እውነት ነው። ከ100% በላይ ነው ብዬ ነው የምወስደው። እና ከሰሙ ይስሙ፣ ከሰሙ አንቺ ኃላፊነትሽን ወጥተሻል። እና በጣም 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 ምን ብዬ ልንገርሽ፣ በጣም ይለውጣልና በጣም በቃ ይሄ ትንሽ አይደለም ስልሽ ማለት ነው። እና እኔ አሁን ሩዝ ይበሉ ነበረ እንትን ከጉልተን ፍሪ ካቆምኩ ሎንግ ታይም ነው። ገብቶሻል? ከማንች ኮሎራዶ ያለችው ስሟን ንገሪኝ። እንትና ማነች? ዶክተር ነፂ ከሰማ ወዲህ ነው ጉልተን ፍሪ አቁሜ ነበረ። ገብቶሻል? ወተት ምናምን ኤቭሪቲንግ አቁሜ ነበረ። ግን ይሄን አለ አይደለም። ገብቶሻል? ሽሮ ይበላሉ፣ እንጀራ ይበላሉ። ሽሮ በጣም ነው የሚወዱት። እዚህም ራሱ ከዛ በኋላ ደግሞ ሽሮ ከአሳ ጋር ሽሮ ከዶሮ ጋር ሰጠ ነበር። ይሄን አይደለም ግን አሁን ከዛ ወዲህ ደግሞ ሁሌ ባገኘው ሰዓት በእንቅልፌ ከተነስቼ እናንተን በማዳምጥበት ሰዓት ያን ሽሮ ማቆምኩኝ። እንጀራን ቀስ በቀስ ቀነስኩኝ። ትንሽ አንዳንዴ እንትን ጥብስ ጠል ነው ማድረገው፣ እሱንም እያቆምኩ ነው። በቃ ይሄን ደግሞ ይሄ ማሽላ ቆንጆ ነው ሲሉ ከሱ ጋራ ትንሽ እየቀየጥኩ ያንን ፓንኬክ ሳረግ ደግሞ አበባ ጎመን፣ ጥቅል ጎመን፣ ብሮኮሊ እነዚህን ሁሉ አንድ ላይ አርጌ ትንሽ እንቁላል አርጌ ጣባ አርጌ ነው ፓንኬክ የምሰራላቸው። ይሄን እያረኩ ባዶ አይደለም። ዱባ በዚህ መሀል ጥሩ ነው። ዱባ አዎ ዱባ ትልቁ ማለት ነው። ያ ዩ ካን ጊቭ እንዳልኩሽ ነው። ሎ ካርብ ላይ ካልሆኑ ያስ ያ they can eat ዱባ ያ እሱን እነዚህን አንድ ላይ ፈጭቼ ፓንኬክ አደርግላችኋለሁ። ከዛው እሱንም ጨጨብሳ ሰምታይምስ ማለት ስናክ። አሁን ጠዋት ሲነሱ እሱን አይበሉም። ጠዋት ሲነሱ እንቁላል ይበላሉ። እንቁላልና አቮካዶ ባዶም ማለት ነው። ሰምታይምስ እሺ አይሉኝም። አንድ ለሶስቱ 4 አቮካዶ ቢጠቀም 1 ሙዝ ውስጥ ጠላ አርጌ ቫይታሚን ይሄ እንትን ምናምን አርጌበት እሰጣችኋለሁ ማለት ነው። ጠዋት እንትን አይበሉም፣ ሌላ ነገር አይበሉም። ሴቷ ልጅ ብቻ ናት እንቁላል እንደዚህ ስለማትበላ ትንጥዬ ዱቄት ጥንጥ 1 ማንካ ያንን የዘንጋዳውን ጠባ አርጌ እንቁላሉን መትቼ እንደ ፓንኬክ ነገር ሰርቼ ሎዝ ቆንጆ ነው። የሱካሪ አይደለው። ራስሽ ነሽ የምትሰሪው ቤት ማለት ራሴ አልገዛም። እዛው ቆሜ
ፊት ለፊቴ ሎዙን ስኳር ያሌለውን ፊት ለፊቴ ጨምሮ ፈጭቶ ነው የሚሰጡኝ። እዛው ቆሜ ፊት ለፊቴ ማለት ያ ነው። ዳትስ ፋይን። ግን እንደዚህ ነትስ ኢን ጀነራል ሃይ ኦክሳሌት ናቸው። ስለዚህ ዩ ኒድ ቱ ኢን ሞዴሬሽን ኦኬ፣ በሞዴሬሽን መስጠት ኤቭሪ ዴይ አትስቺ። ኦኬ ኦኬ ኦኬ። ያው እሱን ቀብቼ ነው የምሰጣት። እሺ ቀንሳለሁ። እሱንም እሰማለሁ። ሁሉንም ለማድረግ ዝግጁ ነኝ፣ የምችለውን ያህል በሙሉ ማለት ነው። ቢኮዝ ለውጥ አይቼበታለሁ። ሞር እንዳልሽው ደግሞ በደንብ እንዲያገኝ አሁን ትልቁ ልጄ አሁን በፊት ጸጥ ብሎ ነበር ብዬሻል ነበረ። አሁን እያወራም ነው። እግዚአብሔር ይመስገን። ለቅሶን አቁሟል። አሁን የሚለውን ነገር እያነበበ ነው። በፊት በደንብ ይዞ አይጽፍም ነበር። አሁን እየጻፈ ነው። አሁን ደግሞ ሹሹ በአማርኛነት ለምን አሁን ሽንቴን ይዞኛል ማለት ጀምሯል። በፊት እግዚአብሔር ይመስገን እንደዚህ እየያዝ ሹሹ ይለው ነበር። አሁን እያጠና በመሀል ደግሞ ሹሹ ሲይዘው ሹሹ መጣ። የኔ ጌታ ይሄዳል፣ ሽንት ቤት ይቀመጣል። ትንሹ ደግሞ በጣም ጎበዝ ነው። እሱ ያነባልም ይጽፋልም። ኤ ብሎ ኤ አፕል ብሎ አብሮ ይጽፋል። በደንብ እኔን ያቀኛል ከነሱ እንደሆነ የበለጠ የሚያደርገውን ነገር ሽንት ቤት ሄድና እናጥቦሌ እንደ አሁን ሽንት ቤት ሲቀመጥ ማለት ነው ዶክ ይዞ ሄዶ ለመታጠብ ማለት ነው። ሽንት የኔ ጌታ ይሄን ራሱ አሁን በትንሽ ለውጥ ውስጥ ነው ያመጣው ማለት ነው። እንዳልኩሽ ሴቷ ስማርት ናት፣ በትምህርት በጣም ጎበዝ ናት። ትንሽ እሷ ናት ስልሽ በጣም ጎበዝ ናት። ኤቭሪቲንግ ታወራለች ስልሽ አሁን ከሷ የሚቀረው በደንብ አውጥታ ይሄን እፈልጋለሁ ማለት ነው የቀራት እንጂ የሚሏትን ሁሉ ትናገራለች፣ ትጽፋለች። ሱፐር ፎሊኒክ ትወስዳለች። did she take anything for her speech? ሱፐር ፎሊኒክ or ፎሌት እና ቢ12 ምናምን ትወስዳለች። ቢ12 እና ምንድነው ንገሪኝ። ፎሌት አሁን ፎሊኒክ አሲድ ሉኩቮሮን for sure. Okay. እሱን ይወስዳሉ። ምንድነው የሚወስዱት? አሁን እሱም ኮሊኒ አሲድ አሁን ያልሽኝና ቢ12 ይወስዳሉ። ቢ12 ይወስዳሉ። አሁን እሱም አለቀብኝ እንጂ እና እንትን ኦሜጋ 3 ዘይቱን እንትን ይወስዳሉ። እነዚህን አቮካዶ ላይ ጠብ አድርጌ ጠዋት እሰጣቸዋለሁ ማለት ነው። ጠዋት ነው የምሰጣቸው ወደ ትምህርት ቤት ሳይሄዱ በፊት እና ጎበዝ ናቸው በጣም። በፊትም ሀይር እንትን አይደሉም ሎሩም እንትን ናቸው፣ ግን ሞር ለውጥ አይቼበታለሁ። አሁን በትልቁ ለምን እንደምታውቂያለሽ፣ በትልቁ ልጄ ላይ ይሄናል። በዚህች ወር እኔ ከመጣሁ 3 ወር 4 ወር አልሞላኝም። ገብቶሻል? አሁን በ3 ወር ውስጥ ከዛ እንደመጣሁ እንዳልሽ ሁሉ ዶሮ ምኑን ራሴ ገዝቼ ቤት አርጄ እንትን ብዬ ቅቅል እሱን ሰርቼ እነዚህን ሁሉ ደግሞ ጥብሱን ፈጭቼ አስቀምጬ ይሄ ጮጓራውንም ጉበቱንም ጸዳ አድርጌ በማሽን እንትን በፈጭና ቋጠር አድርጌ አስቀምጣለሁ ማለት ነው። ፍሪጅ ውስጥ መበቃቸውን ጥብስ አድርጌ ፕሮፒላ አበባ ጎመን ምናምን አድርጌ ጥብስ አድርጌ ነው ልሰጣቸው አብዛኛው ማለት ነው። እና ቅቅል እሰራላችኋለሁ። ይሄ ነው። ቅድም ደግሞ ፓስታ ያልሽው ምንድን ነው? አማርኛም ትንሽ ስለሚያቅተኝ አንተ ምንድን ነው ፓስታ አይደለም ነው ፓስታ አይደለም። ጮማ ይብሉ ነው እንዴ? ጮማማ ይብሉ እንዴ? ጮማ ተገኝቶ ነው። ጮማ አሪፍ ነው። ቂቤ እንዳሰጪ ኦፍ ኮርስ ላይክ ቅቤ ማቆምኩ እኮ መጀመሪያውን ቅቤ ጥሩ ብሎኝ ቅቤ እየተጠቀምኩ ነው። አሁን የምጠቀመው እንትን ብቻ ነው፣ ኮኮናት ብቻ ነው። ጎበዝ ኦኬ። ያ በቃ አንቺ ያልሽውን ሁሉ አብዛኛውን አድርጋለሁ። ፐርሰንቱን ጎበዝ። አም ሶ ፕራውድ ኦፍ ዩ ራዲያ። ብዙ አድርጋለሁ እና ደግሞ ለውጥ በትንሽ ሰዓት ውስጥ ነው ለውጥ ያገኘው ልጅ። አሁን እኔ ሲመጣ ሰሞን በቃ እጁን እንዲህ ሲነክስ እጁ ቆስሎ፣ በፊት ዳና ነበር። እንደገና ደግሞ 7 ሰዓት ነው የሚተኛው። በቃ ይገለባበጣል። ተረጋግቷል፣ ቆይቷል። ከተረጋጋ ልክ 5 ዓመት እንደገባ ነው የተረጋጋው። መረጋጋት ማለት ነው። ይቀመጣል፣ አይናገርም፣ አይረብሽም፣ ምንም አይልም። ግን አሁን አንቺ ካልሽኝ ወዲህ ራይዙን ካቆም ሽሮውን ካቆም ወዲህ
በጣም ለውጥ ትልቅ ለውጥ ነው። አሁን እየተናገረ ነው። ስልኩን እግዚአብሔር ይዘጋል። ይመስገን። አምጣ ያንን ነገር አምጣ ሲለኝ ያመጣልኛል። ፊት ለፊት ያለው ያንን ነገር አድርግ ካልኩት ያደርጋል። ና ካልኩት ይመጣል። ሽንት ቤት ራሱ ሄዶ ይጠቀማል። ዋው ምን ብዬ ልንገርሽ? ወላሂ እኔ ቃል እንባዬ ነው የሚይዘው። እውነቴን ነው የምልሽ። እኔ ምንም የምለው ነገር የለም። በልጅሽ ያስደስትሽ። አሜን እናት። ምንም የምለው ነገር የለም እና በልጅሽ እሱ ይችላል እኮ ዛሬ ከፈለገ በፈለገ ነገር ማድረግ ይችላል። ይችላል። እውነት ነው። ከትንሽ ነገር ከንፍጥ ነገር አይደል ፈጠረ እሱ ይችላል። እሱ የሚችለው አምላክሽ ይርዳል እና ማለት የፈለኩት ይሄና እንጂ አንቺ እንዴት ነው እንደዚህ ሆነ ይላል ማለት ነው እና እውነቴን ነው የምልሽ። በጣም ትልቅ ለውጥ አይቼበታለሁ። አሁንም እቀጥላለሁ። ራዲያዬ እንትን በውስጥ መስመር ጻፊልኝ እሺ። ይሄ አሁን ፎሎኒክ አሲድ ምንድነው ስሙ? ፎሎኒክ አሲድ እና ቢ12 አልቆብኛል ብለሻል። በሚቀጥለው የምትገዢውን ነግርሻለሁ። እሺ አውሰንዲዩ ምን መግዛት እንዳለብሽ የምትተኪ ከሆነ እሱን ማለት ነው። መተካትም አለብሽ። ሉኮበሮን የማትገዢ ከሆነ ዩ ሃቭ ቱ አታቋርጭባቸው። ዜ ሃቭ ቱ ጌት ዳት ማለት ነው። እሺ ያ እንኳን እግዚአብሔር ረዳሽ የኔ እናት። ትምህርት ቤት ልጆችን ይዤ ልሄድ ነው እና በጣም ነው የምወዳችሁ። እዚህ ላይ ላላችሁ በሙሉ እንደው ምን ብዬ ልንገራችሁ? ሁሌን ወደ አማረግላችሁ። አላህ ይርዳችሁ ከእናንተ ጋር ሁሌም። እውነቴን ክፉ አይንካችሁ። አላህ ይጠብቃችሁ ከነ ልጆቻችሁ ከነ ቤተሰባችሁ። ለምን መሰለኝ ትርፋማ የምትሆኚ አንቺ ነሽ። እውነቴን ነው የምልሽ። ለምን ጥሩ የሰራ ሰው ጥሩ ያገኛል። ሰው የዘራውን ነው የሚያገኘው። ገብቶሻል አይደለ? ይሄ ሰዓት ተርፎሽ አይደለም። ቁጭ ብለሽ ልጅሽን ቴኬራግሽ መተኛት ትችያለሽ። ገብቶሻል? ለምን ስሜቱ ስለምታቂ። ዛሬ ስንት እናቶች ናቸው በአንቺ ሰምቶ እንቅልፍ የተኙት? አሁን ልጄ የሚገርምሽ ነገር ልክ እኛ ቆይተን ትሪፕ አድርገን አንዳንድ ጊዜ ስንቆይ ሶሪ ዘግበሩ እንትን ነፈቅብኝ እና ልጄ ሳሎን ቁጭ ብለን የሚተኛ ጊዜ መጣ። እውነቴን ነው የሚልሽ። በቃ በኖርማል በቃ ሌሊት ተነስቼ ዱዓ አደርጋለሁ። 7-8 ሰዓት ተነስቼ ማለት ነው። በቃ ብሎ ሲተኙ በቃ ብሎ ይተኛሉ ማለት በቃ ምን ብዬ ልንገርሽ እና ይተኛል። በፊትም ይተኛል። በመሃል ነው እንትን ያለው እንቅልፍ ይተኛል። ከዱሮ አልሐምዱሊላህ አንድ ቀን ለነሱ ብዬ አልተሸግሬ አላውቅም። ማለት ያውን እናቶች ሲናገሩ ሰማለሁ። እንቅልፍ አጥቼም አላውቅም፣ አልቅሽም አላውቅም። ለምን 3ም ሆነ እውነት እኔ ለትንሹ ቀን ብቻ ነው። የሚገርምሽ ነገር አሜሪካ ሆኜ ልጁ በጣም ያወራ ነበር። ትንሹ ልጅ ያወራ ነበር። በጣም ቆንጆ ልጅ ነው። በጣም ከነሱ የተለየ ልጅ ነው። ሁሉ ነገር ያደርጋል። ዲኬር ወስዶ ራሱ ባይ ባይ ማሚ ይለኛል። ልክ እኔ ደግሞ አለው አይት የሱ የባለቤት እናት መታ ነበር እኔ ጋር። ይሄ ልጅ ወይኔ እንደነሱ ሊሆን ነው ብዬ በቃ ሰውነቴ ሁሉ ቅጥቅጥ ይቀጣቀጣሉ። በቃ ብታይ በእውነት እውነቴን ነው የሚልሽ እንዴ እየቀነሰ። እኔ ደግሞ ለምን እነሱ ለልምድ ስለሆነ በደንብ ነበር የምከታተለው። የሚገርምሽ ነገር አንድ ቀን ጉስተን ሰጥቼው አላውቅም እና በደንብ ነው የምከታተለው። ይሄ ልጅ እየቀነስብኝ መጣ። እኔ ስወጣ በጣም አልቅሶ ፍርፍር የሚለው እየቀነሰ መጣ። አሁን አንቺ ደግሞ ትሟርቻለሽ። ምን አይነት ሰው ነሽ? በቃ ምን እንዳልኩ ታውቂያለሽ? ይዘንባል ድራይቭ እያደረኩና ምን እንዳልኩ ታውቂያለሽ? እውነት አረሳም። ለሁሉም ነገር ሰው ነው የምናገረው። አምላክ ያልኩ አመጣካ በቃ እንደሆነ ያወቅኩ ማለት ነው። ምንም እንትን የለበትም ግን ምንም ነገር ይተኛ ይበላ በቃ ምንም እንትን የለውም። ሳይድ ነገር የለውም። ግን ታውቂያለሽ አይደለ? ለምን ልምድ ስላለሽ ያንን ሁሉ ነገር በፊት እኔ ወኔ ነገር ሳነሳ ሁሉንም ስም ይጠራል። ይሄ ነው ወትዝዝ እኔ ስለው ያንን ማለት እምቢ አለ። ፈልግበት ሰዓት ይላል ውሃ እና አረፍተ ነገሮችን 2-5 ሞላ መናገር ይችል ነበር አይደለ? ሌላ የሄት ልጅ ጎረቤቴ ስላለ በደንብ ከነሱ ጋር እንትን አረጋዋል። ምን እንዳልኩ ታውቃለሽ? ምነግርሽ አላህዬ አለ አመጣ ሰጠኛ። ትዝ ይለኛል። እውነት ምን ይላሉ በእኛ ዝናብ ሲዘንብ ዱዓ አርጉ ይደርሳል። ለምን ረህመት ነው እዝነት ነው የሚወርደው እና በዝናብ ውስጥ ዱዓ አርጉ ይባላል ማለት ነው በእኛ ማለት ነው። ከዛ ምን አልኩ መሰለሽ? ትዝ ቦታውን ራሱ አረሳው። አምላኬ አንተ አመጣህብኛ
ሰብር ስጠኝ፣ በቃ ትዕግስቱ ስጠኝ፣ ሰብር ስጠኝ። የዛን ቀን ነው አልቅሼ የለመንኩት። እየነዳው ነው የሚገርምሽ፣ ይዘንባል በጣም ብየዘነበና እውነቴን ነው የምልሽ። ከዛ ቀን ጀምሮ አልቅሼ አላውቅም። በቃ ምን ብዬ ልንገርሽ። እና በጣም ሎርማን ናቸው ሁሉ ነገራቸው፣ ፐርሰንታቸው። አሁን ያው ከሰው በጣም ትልቅ ለውጥ እያዩ ነው። ነገ ደግሞ እንዳልሽው ሌላ ቀን ነው። እንደሚረዳንም ተስፋ አለኝ። ቅድም ደግሞ ያወራችሁ በሙሉ በጣም ተስፋ የሚያደርግ ልብ የሚያሞቅ እድሜ የሚያረዝም ነገር ነው ያወራችሁት። ቅድም ያወራችሁት ነገር እኔም ማለት ወላሂ እንኳን የሚይዘኝ የምላችሁ ነገር የለም። አላህ ባሰባችሁት ልክ በረዳችሁት እጥፍ 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 አርጎ ይስጣችሁ። ወላሂ ምንም የምለው ነገር የለም እና በጣም ደስተኛ ሆኛለሁ። ብዙ ቀን ለመግባት ፈልጌ ነበር እና አልገባውም እና እኔም ቢዚ ስለሆንኩ ጠዋት ጠዋት እና እንደዛ ላይ ነው ያለሁት። በቃ ቤተሰብ ራሱ ነገ ትደሰቻለሽ ይሉኛል። አሁን እንደዚህ ለፍተሽማ ልፋትሽ አይጠፋም ይሉኛል። አሁን አስተማሪ ለብቻ ለብቻ ነው ትምህርት ቤት ውስጥ የቀጠርኩላቸው፣ ለብቻ ለብቻ። አሁን የቤትም ቅዳሜና እሑድም ስፔሻል አሁን ከሚቀጥሎ ቅዳሜ እጀምራለሁ። የቤት ውስጥ ማታ ማታም አላቸው። የፈለገ ንብረት አልቆ እነሱን ነገ ብርሃን ሆኖ ማታ ነው የምፈልገው። እናንተም በጸሎትም ቢሆን በምንም ቢሆን አትርሱን እና ይረደናል። እውነትሽን ይረደናል። ነገ ብዙ ነገር ፊት ለፊቴ ይታየኛል። ትልቅ ቦታ እንደሚደርሱ ፊት ለፊቴ እኔ ልጄ አምና ከኖርማል ልጆች ጋራ ነው የሚማሩት። ገብቶሻል? እዛ ውስጥ ስፒች 45 ደቂቃ ነበር አምና የሚሰጣት ማለት ነው። አሁን ሙሉ ቀን ነው ስፔሻል አስተማሪ እዛው ክላስ ውስጥ የሚያስተምራቸው ማለት ሶስቱም ለብቻ ለብቻ ቀጥሬላቸው ማለት ነው። ግን የፈለኩት ከክላስ ከመረበሿ በላይ እንጂ ከክላስ አንደኛ ነው የወጣችው ከሚያወሩ ልጆች ማለት ነው በትምህርት እና ሽልማቱን ሁሉ አግኝታ ነበር እና ሞር ደግሞ ከተሰራበት እንዳላችሁ ቅድም እንዳወራችሁ ወላሂ ትልቅ ቦታ ይደርሳል። እኔም ደግሞ ይታየኛል። እውነቴን ነው የምልሽ እና አላህ ይርዳን ምለው ነገር የለም፣ ቃላት የለኝም። በእውነት እውነቴን ነው የምለው እና እንደው አንቺ ጋር መጥቼ ግንባርሽን ብስም ደስ ይለኛል። ኢንሻአላህ ሜሪላንድ የት ያለኝ ስመጣ እመጣለሁ በእውነት እሺ እኔም ቤት እሺ ራዲዬ እኔ እናት እሺ ዳና ዋሉልኝ። እሺ እኔም ቤት ቴንክ ዩ ሶ ማች ራዲያዬ፣ እግዚአብሔር ይባርክሽ። መተሽ ተስተሞኒ ነግረሽኛል፣ አፕሊፍት አድርገሽኝ ተባረክ። ያንቺ አምላክ እንደው ይርዳሽ በደረስሽበት። አሜን አሜን። ለምን መሰለሽ የሰው መጥረግ ማለት ቀላል አይደለም። እውነቴን ነው የምልሽ። ለምን እዚህ ላይ የሚያወሩ ሴቶችን እሰማለሁ። ገብቶሻል? እኔ ባይደርስብኝም ስሜቱን የምታውቂው ይሄን ያለ ሰው ብቻ ነው። ማንም አስተያየት ሊሰጡልሽ ይችላሉ፣ ሊረዱሽ ይችላሉ፣ የሆነ ነገር ሊያደርጉልሽ ይችላሉ። ግን አንድና አንድ እኛና እኛ ብቻ ነው ስሜታችን። በቃ እኔና አሁን እኔ ሲያገኛቸው እዛ ትምህርት ቤት ሲያገኛቸው ራሱ ምግብ እላቸዋለሁ። እዛ ስብሰባ ሲመጡ ምግብ ቀይሩ። ዩቲዩብሽን ራሱ ለስንት ሰው ጎበዝ የኔ እናት አም ሶ ፕራውድ ኦፍ ዩ። እግዚአብሔር ይባርክሽ። ራሱ ከካናዳ ዘመዴ ነች የላከችልኝ ማለት ነው ያንቺን ዩቲዩብ እና ሁሉንም አሁን አይቻልጨረስኩም አለው። ሁሉንም ባገኙበት ሼር አደርግላችኋለሁ። ለምን አንቺን ራሱ በአሜሪካ ሰዓት በአሜሪካ ድካም እንደዚህ ቁጭ ብላችሁ ምረዳሽ ባልለ ነገ ልጆችን ቤት ውስጥ ትችንሽ በሳ ላይ ቤት ውስጥ የምታደርጋቸው ይሄን ሁሉ ጧት ተነስተሽ የምታረጊ እናት እንደዚህ ለሰውነት መክፈል ማለት አይ ዶንት ኖ እኔ እንጃ በሚሊዮን ቢከፈል የሚቆጭ አይደለም። በእውነት እውነቴን ነው የምልሽ እና ትልቅ ነገር ነው ያደረግሽው። በርቱ። እዚህ ላላችሁ በሙሉ እውነቴን ነው የምለው መጥቶ ስንት ነገር የራሳቸውን እንትን የሚናገሩ እና እሰማለሁ። ራዲያ የእግዚአብሔር አምላክ እንኳን ረዳሽ። አንቺ ጀግና እናት በእውነት አም ሶ ፕራውድ ኦፍ ዩ። በቃ ደግሞ ጠንካራ እናት በቃ ላይ ትጋትሽ በቃ 3 ልጅ ይዞ 1 ልጅ ይዘው የሚያለቅሱ አሉ ማለት ነው እና ኒውሮቲፒካል እያሰደጉ የሚያለቅሱ አሉ።
ሶስት ልጅ ይዘሽ በቃ ልብሽን ያደነደነው የምታምኘው አምላክ እንኳን ረዳሽ የኔ እናት፣ እንኳን ረዳሽ። ልጆችሽን ለመርዳት እንኳን አቅም ሰጠሽ የኔ እናት። ደነደነኝ ብቻ በቃ አልኩሽ እኮ አንድ ቀን ነው ለመንኩት እኮ በቃ አንተ አልኩ። በእውነት አንዳንድ በልብ ብትዩ ማለት አመጣካ እስከመጣ ድረስ ሰብር ስጠኝ፣ በቃ ሰብር ስጠኝ አልኩ። ሰብር ስጠኝ። ለምን ምን ብዛል ብፈርድ ማመጣው ነገር የለም ምንም። ስለዚህ ያለኝ ለሱ ብቻ ጸሎት ማድረግ ብቻ ነው እና ረዳኝ። እውነቴን ነው የምልሽ። ከዛ ቀን አልቅሽም አላቅም፣ ምንም እየም አላቅም። በቃ ምን ነግርሽ ነገር በቃ ጠንካራ ሆንኩኝ። አሁን እንደውም ምን አለኝ አንድ ቀን ባለፈው፣ ወይኔ ልጄም እኮ በቃ ልጅቷ የምታስተምሯቸው ዘመዴ ናትና ሮጣ መጣች፣ ዘለለች። ምን ነው ዘለሽ? ስሜቱ ስለምን እንዴ ነቢ እኮ ዛሬ ሹሹ መጣ አለኝ አለች። እና በቃ እና ያቺኛም ሴቷም እኮ ሹሹ መጣኝ በቃ ማለት የሆነ ነገር ማለት ነው እየተናገሩ ነው። እና ምን አለ ያንቺ ልፋት አለ ልጁ ከኔ ጋር እየሄደ አንዳንድ በግና ምን ይገዛልኝ ዘመዴ ነውና ስልኳለሁ ብሎ ልፋትሽ አይቀርም አለኝ። በቃ አንድ ቀን እና ጆሮ መስጠት የለብንም። እንዳልሽው ወታደር ነን እኛ፣ የታጠቀ ወታደር መቼም ጥይቱ እየመጣበት ምኑ እየመጣበት ቆሞ አይጠብቅም አይደለም። ትክክል። እና ወታደር ነን እንዳልሽው ታይም የለም። እውነቴን እኔ ቆጨኛል። ትልቁ ልጄ እንዲህ ባቅ ኖሮ ዛሬ ልጄ አውርቶ ኤቭሪቲንግ ያደርጋል አም ሹር። እና እንበርታ። ለምን መሰለሽ እንዳልሽው 30 ዓመት እድሜያችን ደግሞ በየቀኑ ሲሄድ ይቀንሳል በየቀኑ። እና ዛሬ ከሰራን 5 ዓመት ከጨከን 4 ዓመት ከጨከን 2 ዓመት ከጨከን የ30 የ50 የ60 ዓመት እረፍት እናገኛለን። ትክክል ትክክል። እና እኔም ራሱ እንዳንቺው አሁን ዝም አልልም። ለምን ጎበዝ ረስኩበት ምግብ 100 ካለበለዛ እንዳትለፉ። ዋው እግዚአብሔር ይባርክሽ። በጣም ስፒች ማስፈልግም ትምህርት ቤት መውሰድም አስፈልግም፣ ምንም ነገር አያስፈልግም። ምግብ ካልተቀየረ እውነት ነው። እንደዛ ነው። ዋው አሜዚንግ ራዲያ እኔ መሰክራለሁ። ለምን ልጄ ታኛ እያወራ ነው በስንት ነገር አይን ኮንታክቱ የጠፋብኝ። እኔ ከአሜሪካ ጄ ስመጣ በጣም ጥሩ ሆኖ ነበረ። ልክ እንደመጣው እንዳልኩሽ እዚህ ስመጣ አገሩም ስለተቀየረበት ምን እንደሆነ አላውቅም፣ አይን ኮንታክቱ እንዳለ ጠፋ። አሁን ደግሞ እየተመለሰ ነው። ስትልኪው ያንን ነገር አንጣልኝ ካልሹ ከመጣ ከተኛ ከበላ ነገ ደግሞ ሌላ ቀን ነው። ዓለም ይገዛል። ዓለም ይገዛሉ። እንደ ደግሞ ተመተሽ ትመሰክሪያለሽ። ድጋሚ እግዚአብሔር ላንቺ ያደረገውን ድጋሚ ትናገሪያለሽ። ኦፍ ኮርስ ዓለምን ነው የሚገዛው እንዴ ካለ እናንተ ማን አለን? አይናችን አይደላችሁም እንዴ? በጣም ነው። እኔ ታይም ከእናንተ ጋር ነኝ። ይሄም ለምን መሰለሽ አንቺ ይሄን አለ ከፍለሽ የማታገኝ ስንት ብር እንደማወቅ ዋው ጆሮሽን ይዘሽ ነው የምትይው። ይሄን ሁሉ ብር ለስቤች እያወጣው ወይ በደንብ ለማያስተምሩት በደንብ ለማያደርጉት ይሄን ሁሉ ብር እያወጣው እኔ ደግሞ ዛሬ ይሄን ተቀምጬ ጥቅም ምንም 1 ብር ሳልከፍል ቁጭ ብዬ ካንቺ ያገኘው ይሄናል እንትን ካገኘው ለምን አልመጣም? ገና እሰጣለሁ እንጂ ከዚህ በለጠ ምስክር ምን ብዬ ልንገርሽ? እውነቴን ነው የምልሽና ዋው በርቱ። ጀግና ናችሁ። እውነቴን ነው የምልሽ። ለምን ይሄ እንደው ቆሞ ማስተር ለእናንተ ዲግሪ በእንትን ላይ ነው መስጠት ያለበት ብዬ ነው የምገምተው። እውነቴን ነው የምልሽ። እውነት ለምን ይሄ ትልቅ ነገር ራዲያዬ ተባረክ። ሰው እንደቀላል ይችላል፣ ግን የደረሰበት ነው የሚያውቀው። ማንም ደግሞ ቁስልሽን አቅልሽም አንቺና እኛ ብቻ ነን። እኛ አጠገብ ለገዛጋ እኛ መተን አንቺ ጋር ባንሰማ እኛ ደግሞ መተን ካንቺ ጋር ካልቆም አንቺ መጮህ አንቺ መውራንሽ ይሞታል። ገብቶሻል አይደለ? እንደገና እንደዚህ ደግሞ ሰው ሲለወጥልሽ ሞር ደግሞ አንቺም ጨክነሽ ላው ለመስራት በቃ ማለት ቦታ ሰጥሽው
እንቅልፍ እንኳን ድካም እንኳን ቢይዝሽ እነዚህ ሁሉ እናቶች ይጠብቁኛል ብለሽ ነው ተነስተሽ ቶሎ ብለሽ ልጆችን አስተኝተሽ ወደዚህ የምትመጪው ማለት ነው። እና በርቱ ነው የምለው። ቴንክ ዩ ሶ ማች የኔ እመቤት ተባረኪ። መተሽ ስለነገርሽ እናመሰግናለን። ደህና ዋይልኝ የኔ እመቤት። እሺ ገና በርቱ። እሺ የኔ እናት ይጨምርልሽ እግዚአብሔር አምላክ። ቴንክ ዩ የኔ እናት። አሜን አሜን። ተባረኪልኝ የኔ እመቤት። ዋው ሰላም። እሺ ከታች ሰማችኋለሁ። እሺ ራዲዮ እሺ የኔ እመቤት ደህና ዋይልኝ። እሺ ማሪ ጋይስ this is what we live for። እግዚአብሔር ይመስገን። ሰምታችኋል። በቃ ነው ዝም ብሎ እየፈሰሰ አይደለም መሬት ላይ ማለት ነው። በእውነት እግዚአብሔር ስሙ የተባረከ ይሁን። በቃ ልጆችን በአንድም በሌላም ነው እግዚአብሔር እየፈወሰ ነው ሁሉንም ማለት ነው። ሁሉም መጥቶ ቴስቲሞኒ ሲናገር ተከፍሏቸው አይደለም። they doing it for free። ምንም ያው የሆነላትን ነው መታ የተናገረችው እናት የሆነላትን ያደረገችውን እሷ ተነሳ ስትሰራ አብሯት የሚሰራ እግዚአብሔር አለ ማለት ነው። አያችሁ። ስለዚህ ተነስተን እንስራ ልጆቹ ላይ ነው። ኦኬ የደከማችሁ ካላችሁ ተነሱ። ይሄ ከዚህ በላይ ቴስቲሞኒ ምንም የለም ማለት ነው። እግዚአብሔር ይመስገን። this is what we live for። እኔ I live for this። በእውነት እግዚአብሔር የተመሰገነ ይሁን። this is my ገንዘብ ደሞዜ ይሄ ነው ማለት ነው። በቃ በእውነት እግዚአብሔር ክብሩን ሁሉ እሱ ይውሰድ። ፈዋሽ እሱ ስለሆነ እኔ I didn't do anything። መሴጅ ነው መጥቼ የተናገርኩት። I just tell you what works for my child and then you took that and you know look what this mom said ማለት ነው። 3 ልጆች ይዛ ማለት ነው። እግዚአብሔር የረዳት እናት ምትገርም ናት በጣም። እኔ am so glad to hear this። ዛሬ በቃ የሆነ ቅመም ነገር ነው ወጥ ሰርታችሁ ምናምን ጨው ጣል የምታደርጉበት አለ እንዲጣፍጥ ማለት ነው። that's exactly what Radia did today እና እግዚአብሔር አምላክ የተመሰገነ ይሁን። ክብሩን እሱ ይውሰድ። መሲዬ is your turn። ሰላም መሲ። ሰላም ሰብሊ። አንዴ ላስተኛና በቃ ልመለስ። ሶሪ። እሺ ቴንክ ዩ። ኦኬ you're welcome። ሀንቾዬ ሰላም በይን እስቲ የኔ ፍቅር። እንዴት ዋላችሁ ሰብልዬ? እንዴት ተመስጠን ቀረን እኮ ራዲያ ቆሜን የሰማሁሽ። አይ ነው በእናትሽ በስማ ቢስሚላህ ኦ ማይ ጋድ። እኔ እንጃ ሰብልዬ ምን እንደሚሰማሽ እኔ ራሴ ክብሩን እሱ ይውሰድ እግዚአብሔር በእውነት በረካውኝ ምንም አልልም። እግዚአብሔር ይመስገን። እሷ ግን ለእኛም ነው ያወራችው። 3 ልጅ ይዛ ስትይ ደግሞ ጭራሽ ሌላ። እኔ ቀስ ብዬ ያወራለሁ። አሁን ልውረድ። እሺ አንቺ የኔ እናት stay here don't go anywhere። አይ ነው በእውነት እግዚአብሔር ይቅር ይበለን። እንደው ዝም ብለን በጥቃቅኑ ኮምፕሌን የምናደርግ እግዚአብሔር ይቅር ይበለን። እግዚአብሔር ይቅር ይበለን። እናንተ ተውት 3 ልጅን ተውት። 1 ልጅ እንኳን እግዚአብሔር ሰጥቷችሁ ማለት ነው ገንዘብ ሰጥቷችሁ ሄዳችሁ ግሮሰሪ አማርጣችሁ ገዝታችሁ ለልጆቻችሁ አቅርባችሁ የሚበላ ልጅ ሰጥቷችሁ እንደው በጥቃቂኑ ነገር የምታለቅሱ ሰዎች እግዚአብሔር ምሕረት ያደርግላችሁ። ኢንክሉዲንግ ማይሰልፍ ምሕረት ያደርግልን በእውነት። እኛ ከዚህ በፊትም ተናግሬያለሁ። ሰበብ ፈልጉ እግዚአብሔር የምታመሰግኑበትን ሰበብ ፈልጉ። አይ ዶንት ኖ በጣም በእውነት እግዚአብሔር አምላክ ይቅር ይበለን። የተሰጠንን ነገር እንዴት አዶር ነው ሰምሃው በያዝነው ነገር በቃ ላይክ መርካት መቻል እንደው መቼስ ሁሌ አባጣ ጎርባጣ እያየን አባጣ ጎርባጣ ብቻ የሚታየን እንደው በስመ አብ እሱን ይንቀልልን ከዓይናችን ላይ እግዚአብሔር አውጥቶ ንቅል አድርጎ ይጣልልን ማለት ነው። ንቅል አድርጎ አፒታይቱ ተከፍቶ ቁጭ ብሎ ያገኘውን የሚበላ ልጅ የሰጣችሁ ተንበርክካችሁ እግዚአብሔርን አመስግኑ። ተንበርክካችሁ ቢከስ ደም ባምታለቅስ እናት አለች ልጇ አንዲት ነገር መብላት እምቢ ብሏት ማለት ነው።
ሄደሽ ግሮሰሪ አማጠሽ ገዝተሽ ለልጅሽ የምትሰጪ እግዚአብሔርን አመስግኝ። ማድረግ የማይችሉ መዓት ስላሉ ማለት ነው። መዓት ስላሉ ተኝቶ የሚያድር ልጅ ካለሽ እግዚአብሔርን አመስግኝ ተንበርክከሽ ማለት ነው። ኤቭሪ ሲንግል ዴይ መብትሽ ስለሆነ አይደለም፣ መብትሽ ስለሆነ አይደለም። እግዚአብሔር ምህረት ስላረገልሽ ስለራራልን ነው። ስለራራልን አሁን እኮ ተመልከቱ፣ ኦቲስቲክ ልጆችን እኮ ይዘን ማለት ነው። ኒውሮቲፒካል ያላችሁ ታውቃላችሁ አይደለ? ኒውሮቲፒካል ልጆቻችሁን አይታችኋል። እንደፈለጉ ትድድድድድ እያሉ እያወሩ ያ መብት እኮ የተነፈጋቸው ናቸው። ሰም ኦፍ አወር ኦቲስቲክ ችልድረን ማለት ነው አይደል? ማውራት እንኳን በቃ እንደ መብት የማይታይ ማለት ነው። መብታቸው ስለሆነ አለ የሚያወሩት። እግዚአብሔር ምህረት ስላደረገላቸው ነው የሚያወሩት ማለት ነው። ምህረት ለልጆቻችንም ለእኛም ምህረት እንፈልጋለን። እግዚአብሔር ሆይ ምህረት አድርግልን፣ በእውነት አድርግልን። በቃ የኮምፕሌናችን ብዛት የኮተታችን ብዛት በቃ ላይክ መርጠን እንደው አይ ዶንት ኖ ብቻ ወደ ምስጋና እንሂድ ጋይስ፣ ወደ ምስጋና በቃ የሆነልን ይበልጣል ካሉ ከሆነብን ይልቅ ማለት ነው። እና እግዚአብሔርን ምክንያት ፈልጋችሁ አመስግኑ አምላካችሁን። በእውነት የረዳችሁን አመስግኑ። በቃ ጥቃቅን የምታዩትን ነገር እያያችሁ አመስግኑ። እንደ ምንድን ነው ስሙ ወጥቼ ስመጣ ድሮ ማለት ነው ሂድን ፔይ አቴንሽን ቱ ሚ ማለት ነው ማይ ሰን ነዋ ማለት ነው። እና ሂ ነቨር ፔይ አቴንሽን ቱ ሚ። አባቱ ሲወጣ ትንሽ ቅር ይለዋል፣ ግን ሂ ዳዝንት ኬር ማች ማለት ነው። ግን እና ላይክ ደ ፈርስት ታይም ዌን አይ ሄርድ ሂም ሴይ ላይክ ሲወጣ ላይክ